እናንተው ቃሌ አቅራቢ ሁላችሁም ሰላም ብያለሁ። ሰላም ነው። እግዚአብሔር ይመስገን። ባለፈው እኮ ልጠይቅ ብዬ ገስ ስልክ ያው እየዘጋህ ነበረ። ሐሙስ ነበር ሐሙስ ዕለት መሰለኝ ትናንት ወዲያ አዎ መሰለኝ። ትንሽ ድካም ነበርና ሰሞኑን ስራ ትንሽ ስለበዛብኝ ባለኝ ትርፍ ጊዜ ነው እየመጣ ያለሁት ቪዲዮ እየሰራ ያለሁት እንትን እየመራ ወደዚህም እያልኩ ያለሁት እና ራስ ምታት ትንሽ ያዝ እያደረገኝ ትንሽ ራስ ምታት አለብኝ። ቶሎ ከፍቼ ቶሎ መዝጋት ነው እየፈለኩ ያለሁት። ይቅርታ ጠይቃለሁ። ጥሩ አድርገህ ምንም ችግር የለም። ምንድነው ድምፅ አለ? ማን ጋር ነው? አይደለም ሚዩት ያላረገ ሰው አለ መሰለኝ። ከላይ ያለው ሰው እኔ ጋር ነው የሚሆነው። አይ ከላይ ኦኬ ያለ እሺ አንድ ሰው ነው እሺ። አሁን ዝም አለ ይመስላል። ወደ ጥያቄ ልሂድ። በኃይለኛው ነው እያጠና ያለሁት እኔ ራሴና እንትን እዚህ አለ መጽሐፍ እኔ ጋር ቸርች ሂስትሪ ምን በአማርኛ እና እሱን አንብቤ ነበር እስከዛሬ እንትን የምለው አብዛኛው የወንጌል አማኞች እምነት የዘውንግል እምነት ነው ይል ነበር ማለት ነው። አሁን ግን ጥያቄ እየፈጠረብኝ ማለት እያጠኑ ያለሁት ምንድን ነው ቃሌ እነዚህ የተሐድሶ አባቶች እነ ሉተር አባቱ ተሐድሶ ሲያደርጉ ምስጢራትን ያልነካ ከነበረ ለምንድን ነው እነዚህ ምስጢራቶች እንትን ያልነው እኛ ጋር ሲመጣ እምነት ከምስጢራትን ልለይተን ለምንድን ነው ምናየው እያልኩ ወደ ሉትራንም እየወሰደኝ ነው እኔ ማለት ነው። እና ምን ትላለህ ይሄንን ነገር ማለት በጣም እኛ ጋር ስናየው ሲደረግም የነበረ ይሄን በተለይ እዚህ ቲክታክ ላይ ከምስጢራትን ከእምነት ነጥሎ የማየት ነበር እኔም ጋር ማለት እኔም ጭምር ስለሆነ ነው። እሺ እና ማን ነው እንደዚህ ያደረገው? ለምንድን ነው እንደዚህ የሆነው? ተሐድሶ ማለት የተሐድሶ አባቶችን እየጠቀስን እነ ሉተር እንደዛ ካላሉ ለምንድን ነው እኛ ሉተርን እያደስ ነው አይደለም ወይ? ካልቪንም ጨምሮ ማለት ነው። እነሱ ነው እስኪ መልሰን ከዛ ሁለት ጥያቄ አለ። መልካም። እዚህ ጋር ሁለት ነገር ባላንስ አድርጎ መሄድ ያስፈልጋል። የመጀመሪያው ሁለት ነገሮችን ባላንስ አድርጎ መሄድ ያስፈልጋል። በጣም አሪፍ ጥያቄ፣ ብዙዎች የሚጠይቁት ጥያቄ ነው። አንድ ማለት አስተዋዮች ያልኩበት ምክንያት ሌሎች አንዳንድ ነገር ሊጠይቁ ይችላሉ። እንዴት ሳክራመንት ከነገርነት ጋር ይገናኛል ትላለህ? እንደው ጋይስ በተለይ ፕሮቴስታንት ነን ብላችሁ አረ አሁን አንተ ያዝከው ቪው ምናምን የምትሉ ሰዎች ማለት ነው የኔ አይደለም። ኦኬ ይሄ ቪው የኔ ቪው አይደለም። እያወራ ያለው ስለ ፕሮቴስታንቲዝሙ እንጂ ስለ ራሴ አይደለም። እና ከኦርቶዶክስ ጋር ከምን አክቹሊ ከኦርቶዶክስ ራሱ መውሰድ ያለብን ነገር መማር ያለብን ነገር ካለ እንማራለን። በቃ አለቀ። ግን ፖይንቱ እሱ አይደለም። ኦልሬዲ የፕሮቴስታንቱ ቴዎሎጂ ምን ይላል የሚለው ነው እያወራን ያለ ነው። እና በውስጥም ይመጣሉ አንዳንድ መልእክቶች፣ አይ አንተ እኮ በአንድ ጎን ኦርቶዶክስ ነው ምናምን የሚል ሀሳብ ይመጣል። በጣም ጥያቄው እንደ ጥያቄ ሲመጣ ጥሩ ነው። ግን ሌላ ዓለም የምትገቡ ሰዎች ቁጭ በሉና ኮንፌሽን አንብቡ። ምንም ኮንፌሽንና ካቴኪዝም ቁጭ ብላችሁ አንብቡ። ኢፍናት እንደው እንዲሁ በቃ ዝም ብሎ ጊዜያችሁን መጨረስ ነው የሚሆነው። ወይ አጻፉ ውስጥ እሺ፣ ካልሆነ ደግሞ ደህና ነገር ካጻፋችሁ ያንቺ ያንቺን ስላደነኩት ነው በዛው ትዝ ብሎ ለምንድን ነው እነሱ እንትን ካደረጉ ኦልሬዲ ያንን የካቶሊኩን ቪው ካልተቃወሙ፣ በተለይ ጥምቀትና ድነትን የጌታ እራትና የዘላለም ሕይወትን የኃጢአት ይቅርታን ነጣጥለው ማያዩ ከሆነ እኛ ለምንድን ነው በዛ ደረጃ እንትን የምናደርገው የሚል ጥያቄ ነው። የመጀመሪያው ሳክራመንቶች ላይ ኦልሬዲ ከኤንሸንት ቸርች ጀምሮ ልዩነት አለ። ኦኬ ልዩነት አለ፣ የቪው ልዩነት አለ። እየካድን ያለ ነው የቪው ልዩነት እንዳልሆነ መታወቅ አለበት መጀመሪያ ማለት ነው። ስለዚህ በፕሮቴስታንቲዝሙ የቀጠለው ያው የቪው ልዩነት ነው፣ ያው የምልከታ ልዩነት ነው። ለምሳሌ ባለፈው እየነገርኳቸው ነበር። ኤቨረት ፈርጉሰን ኤንሸንት ቸርች ላይ ባፕቲዝምን ይመስል ነበር የሚል ጥሩ መጽሐፍ ጽፏል። የዛ ቲም ላይ የተጻፈ ጥሩ መጽሐፍ ጽፏል፣ ባፕቲዝም ኢን ኤንሸንት ቸርች ብሎ። ሶ ባፕቲዝም ኢን ኤንሸንት ቸርች ላይ
አንድ የሚያነሳው ነገር አለ። ለምሳሌ ህፃናት የማያጠምቁ አብያተ ክርስቲያናት በነ ሳዊሮስ ዘመን ራሱ ነበሩ። ሳዊሮስ እስክንድሪያ ኦሪጂናል ኮሌጅ ብቻ በነ ሳዊሮስ ዘመንም ጭምር ነበሩ በማለት ያስቀምጣል። ኦኬ ሶ እነ ሳዊሮስ በዛ ደረጃ ነው። ሳዊሮስ ዘአንጾኪያና ሌላ ማን ነው በእስክንድሪያ የነበረ አንድ አባት ደግሞ ሶ ማስረጃዎች ይጠቅስና ኦሬዲ ህፃናት የማያጠምቁ ቸርቾች ነበሩ እስከ 9ኛው እስከ 8ኛው ክፍለ ዘመን ድረስ ህፃናት የማያጠምቁ ቸርቾች ራሱ ነበሩ ይላል። ግን ደግሞ ህፃናትን ማጥመቅ የዛ ዘመኑ በቃ ኖርም ነበር። ኦኬ የህፃናት ጥምቀትን ከ5ኛው ክፍለ ዘመን ጀምሮ ያለምንም ክርክር ሲደረግ የምታዩት ነገርም ጭምር ነው። ኦኬ ስለዚህ እንደዛ ከሆነ ህፃናት እንትን ማድረግ ህፃናት ማጥመቅ ኦኬ ህፃናትን ደግሞ አታጥምቁ የሚል ክርክር ሌሎችንም እንደዚህ ያለ መቀጠል እንችላለን። ጥምቀት ኦሬዲ ከድነት ጋር ተያይዞ መጥቷል። ግን ለድነት ማን ይጠመቅ የሚለው ላይ የተለያየ ቢሆን እዛው ጥምቀት ላይ ህፃናት ለምን ይጠመቁ የሚለውን ዮሐንስ አፈወርቅ የሚሰጠው ምላሽና አውግስጢኖስ የሚሰጠው ምላሽ አንድ አይነት አይደለም። ኦኬ ስለዚህ ቴዎሎጂካሊ የተለየ ልዩነት ያለው በእኛ ዘመን ብቻ አይደለም። ፖይንቱ ልዩነት ያለው በእኛ ዘመን ብቻ አይደለም። ትልቅ ችግር የሚሆንብን እኛ ከድህነት ስንነጥል ከነገረ ድህነቱ ስንነጥለው ትልቅ ችግር ነው የሚሆነው። ስለዚህ በፕሮቴስታንቲዝሙም ከነ ሉተር ጀምሮ በነበረው እንቅስቃሴም ላይ ሲሆን የነበረው እሱ ነው። ለዚህ ብዙ ምክንያት ማንሳት ይቻላል። የመጀመሪያው ምክንያት ሪፎርመሮቹ እየተቃወሙ የነበረው ኢንስቲትዩት ለመመስረት አይደለም። ብዙ ሰው የሚመስለው እንደዛ የሆነ ኢንስቲትዩት ለመመስረት የሆነ ሃይማኖት ለመመስረት አይደለም። ሪፎርመሮቹ ትልቁ ተቃውሟቸው እንደዚህ አይነት ኮራፕሽን አለ ይሄን ነገር አውጡት ነው። አሁን እነዛ ነጥቦች እንትን ላይ የተለጠፉት ቤተክርስቲያኑ በር ላይ የተለጠፉት ነጥቦች እንደው ብዙ ሰው የሚመስለው ቸርች ለመገንባት ቸርች ለመክፈት የታሰበ ይመስላል። እንደዛ አይደለም። ሶ ሪፎርሜሽኑ ራሱ ሲጀመር የሪፎርመሮች ሐሳብ ካቶሊክ ቤተክርስቲያን ውስጥ ያሉ ኮራፕሽኖች ተጠራርገው ይውጡ ነበረ። ውግዘት ሲከተል ነው ሙቭመንቱ ራሱን ችለው መንቀሳቀስ ይጀምራል። ኦኬ ሶ በዛ ሙቭመንት ስር ያሉ ዲኖሚኔሽኖች እንደ ቤተክርስቲያን መቆም የጀመሩት ከዛ በኋላ ነው። ስለዚህ ይሄ ደግሞ ለምንድነው ከዚህ የጀመርከው ካልሻኒ ይሄ ደግሞ የሚያመጣው አንድ ነገር ምን መሰለሽ፣ በዋናነት የሚያመጣው ነገር ማለት ነው ኦሬዲ የሆነ ኢንስቲትዩት ለመመስረት አስበሽ የሆነ ነገር ስትወጪ የሆነ ስታንዳርዳይዝድ የሆነ ነገር ታገኛለሽ። ለምሳሌ በቃ እስልምና የመጣው የሆነ ማህበረሰብ የሆነ ሶሳይቲ ሊመሰርት ነው። ጆ ከቻለ ከገባ ብቻዬን አልጮም ዛሬ አብረን ብንጆ ጥሩ እንኳን ደህና መጣው። ሶ አንድ ሰው የሆነ ነገር ለመመስረት ሲመጣ የሚሆነው ነገር እሱ እስልምና በቃ ካኖናይዝድ የሆነ ነው ከመጀመሪያ ጀምሮ። ምክንያቱም አስቦ ነው የመጣው የሆነ ነገር ለመመስረት አስቦ ነው የመጣው። ክርስትናን እግዚአብሔር ለመመስረት አስቦ የመሰረተው ነው አለቀ። ስለዚህ ከመጀመሪያው ካኖናይዝድ የሆኑ ነገሮች አሉት። ወደዚህኛው ሙቭመንት ስትመጪ ደግሞ ኦሬዲ የሆነ ነገር ለመመስረት ታስቦ ሳይሆን ውስጥ ያለውን ነገር ለማረም ታስቦ፣ ስለዚህ በሆነ ደረጃ ተነስቶ የጀመረ ኦር ደግሞ ተነስቶ የሆነ አርቲኩሌት በማድረግ የጀመረ አይደለም ማለት ነው። ሶ አስተምሯችን ይሄ መሆን አለበት። ስለዚህ እኛ አዲስ ነን እንደዚህ ምናምን አይነት ሐሳብ አይደለም የተጀመረው ማለት ነው። በዛ መንገድ አይደለም የተጀመረው። ስለዚህ አንዱ መያዝ ያለብን ነገር እሱ ነው። ያ ደግሞ ምን ያመጣል ሲባል ሳክራመንታል ቴዎሎጂውን እነ ሉተር ሲያስቀምጡ የነበረው መጀመሪያ ላይ ሲያስቀምጡ የነበረው ኦሬዲ ካቶሊክ ቤተክርስቲያን ውስጥ የነበረውን ኮራፕሽን ሳክራመንታሉን ብቻ ነው ኤቭሪቲንግ ካቶሊክ ቤተክርስቲያን ውስጥ የነበረውን ኮራፕሽን ለማረም ከመሞከር ነው እንጂ የሆነ ኢንስቲትዩት ለማቆም ከመሞከር ስላልጀመሩ በቃ ጽፈው የሆነ ነገር በቃ ካቴኪዝማችን ይሄን ይመስላል የእምነት አቋማችን ይሄን ይመስላል ምናምን ብለው አልጀመሩትም። እንደዛ ብለው አልጀመሩትም። ስለዚህ በኋላ ላይ ምን አስፈለገ? ይሄንን ነገር ስርዓት የሚያስይዙ እንትኖች አስፈለጉ፣ ኮንፌሽኖች አስፈለጉ። ስለዚህ እነዛ ኮንፌሽኖች ሲመጡ ትመለከቻለች። ከሉተር በኋላ እነ ሜላንክተን ይመጣሉ። ከዛ በኋላ በዛኛው በሪፎርምድ ካምፑም እንደነዛ አይነት ኮንፌሽኖች አስፈልጉ ነበር። ሶ እነዛ ኮንፌሽኖች ሲመጡ አንድ ያደረጉት ነገር ምንድነው? ሳክራመንቶችን ከድነት አልነጠሉም። ልክ እንደመጀመሪያው ማለት ነው። ኦኬ ልክ እንደመጀመሪያው ራሳቸውን ኦፍ ኮርስ ካቶሊክ ብለው ይጠሩ ነበር። ስለዚህ እነዚህኞቹም ከድነት አልነጠሉትም። ያደረጉት ነገር ምንድነው? ነገረ ድህነቱ ይሄ ስለሆነ ነገረ ድህነት መሄድ ያለበት በዚህ መንገድ ስለሆነ የሳክራመንት ቦታም ይሄ ነው። የሳክራመንት ኢንስትሩሜንታል ኮዝነት ይሄ ነው። በደንብ
ኦኬ። ስለዚህ በዛ መንገድ በኮንፌሽኖቻቸው ሲያስቀምጡት ትመለከቻለች። ስለዚህ የቪው ልዩነት ከኤንሸንት ቸርች ጀምሮ የነበረ ነው። ያ የቪው ልዩነት ነገረ ድህነትን ከሳክራመንቱ እስከ መነጠል ግን አልደረሰም። የቪው ልዩነታችን እስከምን መሄድ አለበት የሚለውን ነው እንጂ እኛ መጠየቅ ያለብን የግድ በቃ ምንም ነገር መኖር የለበትም በቃ አንድ መሆን አለብን የሚል አይነት ነገር የለም። ኦኬ ከትንሽ ልዩነት እስከ ትልልቅ ልዩነቶች ኤንሸንት ቸርች ስታስተናግድ ኖራለች። በቃ እስከ 4ኛው ክፍለ ዘመን የተወሰኑ የቴዎሎጂ እና የሄርሜኔቲክስ ልዩነቶች ነበር። ከዛ ከ5ኛው ክፍለ ዘመን ጀምሮ ሲጀመር ስኪዝማቲክ ልዩነቶች ነበር። ስለዚህ ኦልሬዲ ቤተክርስቲያን በትልቁ ለሁለት የተከፈለችው መቼ ነው? 5ኛው ክፍለ ዘመን። ቀጥሎ የተከፈለችው መቼ ነው? 11ኛው ክፍለ ዘመን አይደለ? 16ኛው ክፍለ ዘመን እንደዚህ ሁሉ ነገር መጀመሪያ ምናምን አድርጎ የሚያስብ ሰው በጣም የዋህ ነው። በጣም የዋህ ነው። ልዩነቶች ልጠቅልልልሽና ልዩነቶች ኤንሸንት ቸርች ላይም አሉ። ኤንሸንት ቸርች ላይ ያሉ ልዩነቶች እስከምን ሄደዋል የሚለውን ነገር ማየት በጣም ወሳኝ ነው። ልዩነቶቻችን እንዳሉ ይቀጥላሉ። ኦልሬዲ ህፃናትን የማያጠምቁ አብያተ ክርስቲያናት ከድነት እስካልነጠሉት ድረስ በቃ ኑፋቄ ናቸው አይባሉም። ልክ አይደለም ተባብለን ዲቤት ልንደራረግ እንችላለን፣ ግን ኦልሬዲ ያ የቸርችን ዩኒቲ በማይነካ መልኩ መሆን አለበት። ያ ሊያደርግ የሚችለው ምንድን ነው? እንድጠቀልል ሶሪ፣ በጣም አንድ ላይ እንድጠቀል ነው የነበረው ቪው ራሱ እኮ ህፃናት ይጠመቁ አይጠመቁ ትልቆች ናቸው ምናምን ነው እንጂ ከድህነትን የነጠላ እንትና እንደዛ የነበሩ አባቶች ያሉ አይመስለኝም። ከነገረ ድህነትን የመነጠል ማለት ነው። እንዳልከው ህፃናት ነው ወይ ትልቅ ነው? አሁን እኮ እኛ በአሁን ዘመን በእኛ ዘመን ጥምቀት አያድንም። በቃ ክርክር ይገባና ነው በቃ በእምነት ብቻ ነው የሚባለው ነገር። እነ ሉተር በእምነት ብቻ ሲሉ ምስጢራትን ነው ወይስ ምን ነበረ በእምነት ብቻ ብለው እነሱ ሲወጡ እሱ ከምን አንጻር እንደሆነ ያ ብዙ ጊዜ ስለገባህበት እምነት ብቻ ችግር የለም ተምሯል ብዬ አስባለሁ። ተምረናል። ግን ይሄንን ነው ክርክሩም ቪው እንዳለ ይቀጥላል። ማን ይጠመቅ የሚለው እንጂ ከድህነት ግን ከነገረ ድህነት ጋር ግን የተያያዘ አይደለም ነው አይደል? ካለ እሱ ወደ ሁለተኛ ነጥቤ እሱ ነበር የሚመጣው። ይሄኛው በሌላ ሳይድ መታየት ስላለበት ማለት ነው። ነገረ ድህነታችን ኦልሬዲ እምነት ብቻ ሲባል በቃ እምነት ካልሆነ ሌላ ነገር አያስፈልግም ማለት አይደለም። አንድ ሁለተኛ እምነት ብቻ ሲባል ከሪፎርመርስ ሳይድ ራሱ የሚታየው ነገር እምነት ብቻ በሚለው ትምህርታቸው ውስጥ ሳክራመንትን ለማግለል አይደለም የሞከሩት። እምነት ብቻ በሚለው ትምህርታቸው ውስጥ ለማግለል የሞከሩት የሰውን ስራ ነው። ኦኬ ሰዎች ለመጽደቅ የሚያደርጉትን የሰዎችን ስራ እንጂ ሳክራመንቶችን ለማግለል አይደለም የሞከሩት። እምነት ብቻ ሲሉ ጀስቲፊኬሽን ባይ ፌዝ አለው። ኦኬ ሶ ያንን ሲያነሱ ሳክራመንት የራሱ የሆነ ቦታ እንዳለው ከግምት አስገብተው ያነሱት ነው። አሁን ግን ጥምቀት አያድንም፣ ጥምቀት ለድነት አይደለም ምናምን ብለው የሚከራከሩ ሰዎች በሁለት መንገድ ይከራከራሉ። የመጀመሪያው እንደው አሁን ይሄ የእምነት ብቻን እሳቤ ይነካብናል በሚል ሐሳብ ነው። የእምነት ብቻን እሳቤ ይነካብናል በሚል ሐሳብ እንትን ይቃወሙታል። ሁለተኛዎቹ ግን ሲጀመር እምነት ብቻ የሚለውንም አይዲያ በደንብ ላይረዱ ይችላሉ። ኦኬ በተለይ አንዳንድ ጊዜ በውስጥ ማድረጋቸው ዲቤቶች አሉና አንዳንዱ እምነት ብቻን በደንብ እንትን ያላደረገ ሰው አለ። ሁሉንም እያልኩ አይደለም። ሰው ፌዝ አለውን ሲባል ራሱ ምን ማለት ነው የሚለውን ነገር በደንብ ጀስቲፊኬሽን ባይ ፌዝ አለውን ሲባል ሳንክቲፊኬሽን ባይ ፌዝ አለውን፣ ግሎሪፊኬሽን ባይ ፌዝ አለውን ነው ስራ አቶል ምናምን ብለው የሚያስቡ ሰዎች አሉ። ስለዚህ ጥምቀትን ከድነት ጋር የተሳሰረ ስለሆነ ነጥለልና አይገባንም የሚለውን ሀሳብ ሲያዩ ይደነግጣሉ። ቦታይቱ ጋር ነው የሚለውን ነገር እንትን አያደርጉትም። ስለዚህ እነዚህ ሁለት ነገሮች ናቸው ጥምቀት አያድንም የሚል ክርክር ውስጥ የሚከቱን። እኔ አልመርጥም። ጥምቀት ለድነት ነው አይደለም ሲባል መጽሐፍ ቅዱስ ያመነ የተጠመቀ ይድናል ብሏል። ፈርስት ሴንቸሪ ላይ ድህነት፣ ንስሐ፣ የኃጢአት ስርየት፣ ጥምቀት የሚባሉ ነገሮች አንድ ላይ የሚመጡ ነገሮች ናቸው። ስለዚህ በዛ ሜንታሊቲ የተነገረ ነገር መጥቼ ጥምቀት ለድነት አይደለም ብዬ ስከራከር አልገኝም። የጥምቀት ትክክለኛ ቦታ የትኛው ነው? ኢንስትሩሜንታል ኮዝነቱን መልቀቅ የለበትም። ከቅድም ጀምሮ እያልኳቸው ነበር። ኢንስትሩሜንታል ኮዝነቱን መልቀቅ የለበትም። በዛ ባውንደሪ ላይ ነው ማውራት ያለብን። አሁን ለድነት አይደለም ምናምን የሚለው ክርክር አንደኛ ከዶክትሪን የገባንበት አንዱ ምክንያትም ይሄ ከዶክትሪን ይልቅ ልምምድ ላይ ሰዎች ሲያተኩሩ ዶክትሪን እየረሱ የመጡ ሰዎች የፈጠሩት ነው የመጀመሪያው ነገር እሱ። ሶሪ በጣም እሺ። እንግዲህ አንዳንድ ነገሮችን በዚህ ደረጃ ማውራት ስላለብን
አንዳንድ ሰዎች ለድነት አይደለም ብለው የሚከራከሩት በዚያ ምክንያት ስለሆነ ማለት ነው። ስለዚህ ልምምዶች ላይ በጣም አተኩረው ሳክራመንታል ቴዎሎጂ የሚባለውን ነገር የረሱ ሰዎች ሳክራመንቱን የት ጋር ማስቀመጥ እንዳለባቸው አያውቁም። ምክንያቱም ኦልሬዲ ልምምድ ላይ አተኩረው ሌላውን ነገር ረስተውታል። እንደዛ መሆን የለበትም። ሁለቱ በጣም ባላንስድ በሆነ መንገድ መሄድ አለባቸው ነው ውይይታችንም ማለት ነው። ስለዚህ እኛ ግን አሁን እያልናቸው ያለ ነው ኢሴንሻል ቲቺንጎቻችን መጀመሪያ ከነሱ ይጀመር። እነሱ ደግሞ ህፃናትን፣ አዋቂዎችን ምናምን ኦኬ በዛ ደረጃ ተከፋፍሎ ህፃናት መጠመቅ የለባቸውም የሚለው ኦልሬዲ በባፕቲስት ቴዎሎጂ ደረጃ ያለ ነገር ስለሆነ ማለት ነው። በባፕቲስት ቴዎሎጂ ደረጃ ያለ ነገር ስለሆነ እነሱ እንደ ቪው ልዩነቶች ሲምፕሊ እንደ ማይነር ቪው ልዩነቶች ይዘናቸው ሳክራመንት ከነገረ ድህነት ግን ሊነጠል አይገባውም። ኢንስትሩሜንታል ኮዝነቱ በጣም የታመነ ጉዳይ ስለሆነ ከዛ ሊነጠል አይገባውም። የራሴን ቸርች እንትን አንስቼ የነገርኳቸው ነበር። በክርስትናችን ጸንተን የምንኖርበትን ጸጋ እናገኝበታለን። አለቀ። ኢንስትሩሜንታል ኮዝ ነው ለዚህ ጉዳይ። ስለ ጌታ ራሰት ስናምንም በዛ ደረጃ እናምናለን። ይሄን መያዝ ያስፈልጋል። በጭራሽ ግንኙነት የለውም ካላችሁ ዩ አር ኖት ኢን ዲ ፕሮቴስታንት ቲቺንግ ራሱ እሱ ላይ ትንሽ ጥንቃቄ መውሰድ ያስፈልጋል አላቸው። ወደ ጥያቄ ልግባ ይቻላል? ሀኒቸው ያ ቃሌ ጥሩ አድርገህ መልሰሃል። በጣም በእውነት በዚህ ሰዓት እንኳንም መጣችሁ ነው የምለው። ግን ሌላ ጥያቄ ነበር፣ ግን ችግር የለው ወንድማችን ይቀጥል። በቃ እኔም እንዳልይዘው ቴንክ ዩ ተባረክ። ግን እንትና የመጨረሻ ግን እኛ ጥያቄው ውስጥ እንትና ግልጽ አይደለም። ጂሰስ ኢዝ ማይ ሴቪየር መግባት ከቻልክ አሪፍ ነው። አይ ቆይ አንድ ጊዜ ጂሰስ ኢዝ ማይ ሴቪየርን መግባት ከቻልክ አሪፍ ነው እያልኩ ነው። ጥያቄውን ጠይቂውና ውረጂ። እሺ ግን እዚሁ ላይ ግን እነዚህ እኛ ራሳችን እዚህ በአሁን ዘመን ያለው ቸርች ቤተክርስቲያን የተሐድሶ አባቶችን እያደስን አይመስልም ወይ የሚለው እሱን ብቻ መልሰው እንጂ በቃ ሌላ ጊዜ ደግሞ በጣል ኦኬ። አክቹሊ የተሐድሶ አባቶችን እያደስን ለምን ማለቴ ምን ስንል ማለት ለምን ሳይሆን ምን ስንል ለምን ቆይ ምን ስንል እሺ ለምሳሌ እምነት ብቻ ብሎ ሉተር ሲመጣ እምነት ብቻ እያለ የነበረው ሉተር ከምንድን ነው? እሱ ግልጽ ስለሆነ ከስራ ጋር ተያይዞ እሱም የራሱ የሆነ ትምህርት ስላለው ማለት ነው። ግን ካልቪንንም ጨምሪበት፣ ካልቪንን ራሱ ጨምሪበት በዚህ ያነ ካልቪን እንትና ነው እኮ ዘወንጌል ነው እንትን ያለ እኔ ራሴ የዘወንጌል መጽሐፍ እንትን ብዬ እኮ ነው እንትን ያልኩት። ግን አሁን ሳየው የነሱ አይኖስ ግን እነሱ እንደዛ ካላሉ ምስጢራትን ካላገለሉ እኛ ግን ኖ ስለ ሉተር ምን አገባኝ የሚሉ ሰዎች ስላሉ ነው። እና እነሱንም ማደስ አይመስልም ነው የኔ ጥያቄ ከምስጢራት ጋር ስለሆነ ዛሬ ርዕሱ እና እሱ ምን አገባኝ የኛ እምነት እኮ መጽሐፍ ቅዱስ ብቻ ነው ሲሉ ማለት እንዴ እኔ መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ካላለ አላለም የሚባል ነገር መጽሐፍ ቅዱስ ብቻ እስከምን ድረስ ነው? ሰፊ ነው ርዕሱ። ግን በቃ ይሄ ነው ቲንክ ካለ ተባረክ። እሺ እንዳታስወግጂ። ለማንኛውም አሁን ለታናግሪ ስለ አባቶች ምን አገባኝ ስለ ሪፎርመሮች ምን አገባኝ ካልክ እያደሳቸው አይደለም እያቀለላቸው ያገባ እንዴት ነው የማያገባክ? እንደ እንትን ነው እንደ ቁጥቋጦ አይደለም ይበቀል ነው እኮ አይደል? ታሪክ ያለን ሰዎች ነው። ክርስትና ታሪክ አለው፣ ታሪክ ነው አይደል? ስለዚህ ምን አገባኝ ባለበት ቅጽበት አቅልሏቸዋል። ምን አገባኝ ስለአንተ ራሱ ምን አገባኝ እኔ እና የሆነ ጀስት ልናገር የፈለኩትን ነገር ሰምተሽ የመጣሽ ይመስላል። ኤኒዌይ ግን ስለእናንተ ምን አገባን፣ ስለነሱ ምን አገባኝ ካለ አንድ ሰው እኔ ስለአንተ ምን አገባኝ አንተን ለምን ልስማ? ባለፈውም ብየዋለሁ ይሄን ኦኬ። ይሄ ኦንሊ ጂሰሶች ጋር ቅድም ማን የጻፈው ያ ኦንሊ ጂሰሶች ጋር ከዛ አንዳንድ ሰዎች አሉ እኛ መሀል ነን የሚሉ ኢቫንጀሊካል ሰርክል ላይ ነን የሚሉ ነገረ ክርስቶስ የተጣመመ ነገረ ክርስቶስ ያላቸው ማለት ነው። ኦኬ ሶ ስትጠይቋቸው ገና ከአንተ በፊት ማን አመነ ስትሏቸው ምን አገባኝ እንዴ እኔ ስለአንተ ምን አገባኝ አንተን ለምን ልስማ ተብለው መጠየቅ አለባቸው። አንተን ለምን ልስማ? አንተ ስለ ከሌ ካላገባ አንተን ለምን ልስማ? በቃ እኔ ኦንሊ ጂሰሶችን
በጣም ካወራን በኋላ ከአንተ በፊት ያንተን እምነት ማን አመነ ስለው አይ ምንም አያገባኝም እንደሚል ስለምጠብቅ ይህንን ብዬ ነው የምጠብቀው። መጀመሪያ ይህን አስቤ ነው የምጠብቀው። አንተን ለምን ልስማ? አንተን ማያገባ ከሆነ አንተ ለምን ትሰብካለህ? አንተን ሰዎች ለምን ይስሙ የሚል ጥያቄ መመለስ አለበት። እያደሷቸው ሳይሆን እያቀለሏቸው ነው። እነ ሉተር ምን አገባን አይደለም ያሉት። ሊያድሱ ሲነሱ ያገባናል ወደዛ እንመለስ ብለው ነው የተነሱት። ስለዚህ ማደስ ማለት ይሄ ቤተክርስቲያንን እናድስ ብለው ሲነሱ ቤተክርስቲያን መጀመሪያ ስታስተምር ወደነበረው እንመለስ ነው እንጂ ሲምፕሊ ስለ ቤተክርስቲያን ስለቀደመው ነገር ምን አገባኝ ብለው አይደለም የተነሱት። ምን አገባኝ ካለ ስለሱም አያገባንም። በቃ ከዚህ ሰውዬ ጋር ህብረት የለኝም አለቀ። እንኳን አነሳሹ አንቺ እየተባረክ በቃ ጥያቄ ተመልሷል። ግን ቀጥልበት እሺ። በዚህ እና መልክ በውስጥ ሀይ ብያለሽ ፈልጌህ ነው። ተባረክ መልክ ታንክ ቃል ተባረክ። እሺ አንቺ ጆይ አናግራት። እሺ አንድ ጊዜ ጆ ሰላም ይበለንና እሱ ነው ቀጥሎ ያለውን የሚመልስልህ። ጆይ ሰላም በለን። ጆ አለ ጆ አሁን ይሰማል። ኦኬ አስቸገረኝ እኮ። እሺ ሁላችንም ሰላም ብያለሁ። ወንድማችን ቃሌ እንኳን ጌታ ረድቶክ ልታስተምረን መጣክ። ሁላችንም በታች ያላችሁትንም የገባችሁት ሰላም ብያለሁ። የእግዚአብሔር ጸጋ ይብዛላችሁ። እንቀጥላለን ደግሞ እስቲ። እሺ አሁን ቀጥለ ወንድማችን አቡሽ። ይቅርታ እሺ ስላስቆየው። ችግር የለውም ችግር የለውም። እኔ ያው ጥያቄ የሆነብኝ ነገር እንኳን ከዚህ ከጥምቀት ጋር የተያያዘ ነገር ሳይሆን ከሁለት ባህሪ ጋር የተያያዘ ነገር ነው። ሁለት ባህሪ የሚለው አስተምሮ ትክክል ነው ወይ? በፕሮቴስታንቱ ዓለም ሁለት ባህሪ ተብሎ ይታመናል። ይሄ ሁለት ባህሪ የሚባለው አስተምሮ ትክክል ነው ወይ? ሁለት ባህሪስ ነው ወይ ያለው የሚለውን ነገር አሱን አንድ እንድታጸናልኝ ነው። ሁለተኛ ደግሞ የውርስ ኃጢአትም አለ ተብሎ ይታመናል። ከዛ ደግሞ ህፃናቶች ግን ምንም አይሆኑም የሚልም ደግሞ አስተምሮ መጥቷል። አሁን የውርስ ኃጢአት አለ ይባላል፣ ግን ህፃናቶች ምንም አይሆኑም ይባላል። ሁለት ባህሪ ደግሞ አለ ይላሉ። ላይ ሁለት ባህሪ የሚለው አስተምሮ ትክክል ነው ወይ? የንስጥሮስ አስተምሮ ትክክል ነው ወይ? ሁለት ባህሪ የሚለው አስተማረው እሱ። እነዚህ ናቸው። ኦኬ አክቹሊ ንስጥሮስ ሁለት ባህሪን የሁለት አካል ሴንስ ሰጥቶ ነው እንትን ያልቆይ። ጆይ ይቀጥል። በአጭሩ ለመመለስ ሁለት ባህሪ ብለን ስንል ምን እያለን ነው የሚለው ነገር ዲፋይን መደረግ አለበት። ሁለት ባህሪ ብቻ ብሎ ንስጥሮሳዊ ነው ማለት ትክክል አይመጣም። ምክንያቱም ለምሳሌ ኦርቶዶክስ ወንድሞቻችን ወይ ደግሞ ኦርቶዶክስ አዘሆል እንደ ቤተ እምነት አንድ ባህሪ ብላ ታምናለች። ነገር ግን አንድ ባህሪ ብላለች እና የአውጣቂ አስተምሮ ተቀባይ ነች አይደላትም አይደል? ወይ ደግሞ አውጣቂ ነች አይደላትም። አውጣቂም አንድ ባህሪ ብሎ ስለሚል ማለት ነው። እነሱ ራሳቸውን እንትን ያደርጋሉ፣ ያብራራሉ። ነው አንድ ባህሪ ብለን ስንል ኮምፖዛይት ስለሆነ ኔቸር ነው እያወራን ያለ ነው። ሰውነቱ አለ፣ መለኮትነቱ አለ። ሁለቱም በአንድነት ግን አንድ ባህሪ ብለን እንጠራዋለን ብለው ክሌም ያደርጋሉ። ልክ እንደዛው አንድ ባህሪ የሚለው ነገር ሲብራራ በትክክል ሊብራራ እንደሚችለው ልክ እንደዛ ወይም ደግሞ ከስህተት ሊጠበቅ እንደሚችለው ልክ እንደዛ ሴም ታይም ደግሞ ሁለት ባህሪ ሲባልም ድግ ብሎ ንስጥሮሳዊ ነው ብሎ መፈረጅ ሳይሆን ምን እየተባለ ነው የሚለው ነገር መረዳት አለብን። የኬልቄዶንን ጉባኤ ደግሞ ስንመለከት አጥሮችን አስቀምጦላቸዋል። ምንድነው ሁለት ባህሪ ብሎ ሲል ወደ ንስጥሮሳዊ እንዳይሄድ 4 ነጥቦችን አስቀምጧል። ያለ መከፋፈል፣ ያለ መለያየት፣ ያለ መደባለቅ፣ ያለ ኮንፊውዥን፣ ያለ መቀላቀል ነው አንድ ባህሪ ሁለት ባህሪ የምንለው ብሎ ይላል። የፕሮፐርቲዎቹን የሂውማኒቲ ያለው ኢየሱስ አሴም ታይም ደግሞ ዲቪኒቲ ያለው የመለኮት ባህሪ ያለው የሰውነት ባህሪ ያለው ሁለቱም ፕሮፐርቲዎች
አንዱ ፐርሰን ክርስቶስ ይዟል የሚለውን ነገር ነው ማለት ነው ክሌም የሚያደርገው። ንስጥሮሳዊ አይደለም ማለት ነው። ማብራሪያው ላይ ነው ማተር የሚያደርገው፣ እኛ መቆየት ያለብን በደንብ መጠየቅ ያለብን። ስለዚህ ሃይፖስታቲክ ዩኒየን በአንዱ ፐርሰን በክርስቶስ ሁለቱ ባህሪያቶች በአንድነት ሳይነጣጠሉ፣ ሳይለያዩ፣ ሳይቀላቀሉ፣ ሳይጠፋፉ እንዳሉ እናምናለን። ይህን የምንቀበለው ማለት ነው። አይ ቲንክ በዚህ ሰዓትም እንደ ፕሮቴስታንት ብቻ ሳይሆን በኢስተርን እና በኦሪየንታል አብያተ ክርስቲያናት መካከል እዚህ ጉዳይ ላይ በጣም ብዙ ዲስከሽኖች ተደርገው ምናምን ነገር የሆነ ያህሉ ወደ ስምምነት እንደመጡም ወይ ደግሞ ወደ ስምምነት የሚያመጣ ነገር እንዳላቸውም እየተናገሩ ያሉበት ሁኔታ ላይ ያለ ነው። እንግዲህ እነሱ ነገሮች ከግምት መግባት አለባቸው ባጭሩ። ሌላው ጥንተ አብሶ ወይ ደግሞ ምንድን ነው ያ እሱ ላይ አንደኛ አዎ እንደዛ እናምናለን። ህፃናቱ ላይ ሲመጣ ግን ኤክሰፕሽናል የምናደርጋቸው ኬዞች ይኖራሉ። ኦብቪየስሊ ኦርዲናሪ የሆኑ ኬዞች ላይ ወይ ደግሞ ኦርዲናሪ በሆነው የቤተክርስቲያን ህይወት ውስጥ ግዴታ ህፃናት መጠመቅ አለባቸው። በዚህ ጉዳይ ላይ በእርግጥ በፕሮቴስታንት ሰርክል ውስጥ ልዩነቶች አሉ። መጀመሪያ ማስቀመጥ አለብኝ። ሰው መጠመቅ አለባቸው ብለው የሚያምኑ አሉ። አይ ካደጉ በኋላ ነው መጠመቅ ያለባቸው ብለው የሚሉ አሉ። እኔ ሉተራን ስለሆንኩኝ በህፃንነታቸው መጠመቅ አለባቸው ነው ብዬ ማምነው። መጠመቅ አለባቸው ብዬ ላለሁኝ። ነገር ግን ኦርዲናሪ ኤክስትራኦርዲናሪ የሆኑ ኬዞች ሲኖሩ ለምሳሌ ህፃኑ እንደተወለደ የሚሞት ከሆነ ኦር የሆነ ችግር የሚል ከሆነ ወይ ደግሞ ለመጠመቅ የሚያስችለው ቦታ ላይ ከሌለ እሱን ለመንፈስ ቅዱስ ወር ለእግዚአብሔር ነው አሳልፈን የምንሰጠው ማለት ነው። እንግዲህ እግዚአብሔር በጥምቀቱ አይገደብም፣ እኛንን እንጂ በጥምቀቱ የምንገደበው። ከዛ አንጻር እናስቀምጠዋለን። ሌላውኛው ዲፍረንስ ግን በእርግጥ ህፃናት መጠመቅ አለባቸው የለባቸው የሚለው ዲፍረንስ ግን በፕሮቴስታንት ሰርክል ውስጥ ያለ ዲፍረንስ ነው። ስፔሲፊክሊ ያው ይሄኛው ትክክል ነው ይሄኛው ትክክል አይደለም ብለን ግን ያው ለሱ ሙግት አይደለም እና የገባ ነው። እሱን እንደ ርዕስ ባንይዘውም ግን ከዚህ አንጻር ምናልባት ሊብራራ ይችላል ሊመለስልህ ይችላል ማለት ነው ጥያቄ። እኔ አሁን ቅድም መመሰል ያልኩት ስለ ሁለት ባህሪ ስጠይቅ እና ስለ አንድ ባህሪ ስጠይቅ አንድ ባህሪም ትክክል ነው ሁለት ባህሪም ትክክል ነው ብዬ አይደለም። ሁለቱም እንዴት ነው ያስተምሩባቸው ሁኔታ እና ሁለት ባህሪ ብለን ስንጠራ አሁን እኛ ወይ ደግሞ ፕሮቴስታንት አማኝ ሁለት ባህሪ ነው የምንለው። ሁለት ባህሪ ስንል ትክክል ነን ወይ ወይስ ማለት ያለብን ምን ብለን ነው መጥራት ያለብን? በሁለት ባህሪ ታምናላችሁ ስንባል አሁን ነው ማለት ያለብን ወይስ አይደለም ማለት ነው ያለብን? አዎ ፕሮቴስታንቶች ሁለት ባህሪ ነው ብለን የምናምነው የኬልቄዶን ጉባኤ ተቀባዮች ነን። ሁለት ባህሪ አለ ብለን እናምናለን። ስለ ጉባኤው አይደለም፣ ስለ ጉባኤው ሳይሆን ይሄ አስተምሮ ይሄ ሁለት ባህሪ የሚለው አስተምሮ የንስጥሮስ አስተምሮ ነው አይደል? አስተምሮቱ ራሱ ሁለት ባህሪ ብሎ ሁለት ባህሪ ብቻ አትበለው። አሁን አንዴ ቆይ፣ ሁለት ባህሪ ብቻ ማለቱ ብቻውን እንትን አይደለም፣ በቂ ማብራሪያ አይደለም። ኦኬ አሁን ቅድም እያለሁ አንድ ባህሪ የሚለው ለምሳሌ አንድ ኢንካርኔትድ የሆነው ሎጎስ የኢየሱስ አንድ ስግው ባህሪ ብለው ያምናሉ ኦርቶዶክስ ወንድሞቻችን። ምሳሌ ነው የሰጠው የእነሱን ማለት ነው። በነገራችን ላይ ያው በኦርቶዶክሶቹ ቲክቶክ ላይ ያሉት ናቸው እንጂ አንድ ባህሪ ብለው ያምናሉ። እነሱ የኢትዮጵያ ኦርቶዶክስ ተዋህዶ ነው የእነሱ የሚታመኑ ትክክለኛ ቤተክርስቲያን ነው ተዋህዶ ነው የሚሉት አይደለ? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው የምትባለው ተዋህዶ ነው። ቲክቶክ ላይ ነው አንድ ባህሪ ብለው የመጡት እነሱ እንጂ ተዋህዶ ማለት አንድ ባህሪ ማለት ነው። አይ ቆይ አንዴ ተዋህዶ ማለት አንድ የስግው ቃል አንድ ባህሪ ማለት ነው። መጠፋፋት አይደለም፣ አንዱ አንዱን መቀላቀል አይደለም፣ ሌላ ነገር አይደለም። በልቅ አሁን አንተ እየነገርከኝ ያለኸው የቄልቄዶን ዲፍረንስ ያለው ጉባኤማ ሶስቱም እኮ አንድ ተዋህዶ ይኸውልህ ትክክለኛ ጉባኤ ላይ አንድ የስግው ቃል አንድ ባህሪ በትክክል የተጻፈው ያለ መቀላቀል ያለ መለየት ያልከኝ ነው። ግን አሁን እኛ ስንሰማ ወይ ደግሞ ስንማር ሁለት ባህሪ ተብለን ለምን ጋር ነው ያቋረጠው? ወይስ ኔትወርክ ትንሽ እንትን ብሏል። አሁን ግን መታል ኢየሱስ ክርስቶስ ለምሳሌ በሰውነቱ ነው የሞተው፣ በመለኮቱ ደግሞ አልሞተም የሚል አስተምሮ እኮ ነው። በሰውነቱ ነው የሞተው፣ በመለኮቱ ግን አልሞተም። ሁለት ባህሪ የምንለው ለዛ ነው ይላሉ። ሁለት ባህሪ እነማን ናቸው እንደዛ የሚሉት? በፕሮቴስታንቱ ላይ አሁን እንደዛ ነው። ለምሳሌ የሞተው ታዲያ መለኮት ነው የሞተው ስትላቸው አይ የሞተው በሰውነቱ ነው የሞተው በመለኮቱ ግን አልሞተም ይላሉ። እነማን ናቸው እንደዛ የሚሉት?
አሁን ሰምቻለሁ ቲክቶክ ላይ አሁን ያሉት እንደዚህ በተለይ ሙስሊሞች ገብተው እንደዚህ አይነት ሲሏቸው የሞተው በሰውነቱ ነው በመለኮትነቱ አልሞተም ይላሉ። ስለዚህ ሁለት ባህሪ ነው ያለው ብለን እንደምናምነው እኛ በሁለት ባህሪ ነው ያለው። ሁለት ባህሪ ብለው ሲሉ ደግሞ እንደዚህ ነጣጥለውት ነው ወይ? ስለዚህ ሁለት ባህሪ ሲባል እኔ አሁን አስተምሮቱን ነው የምንጠይቅ። አሁን እንደዚህ እያሉ እንትን ስለሚሉ ነው እና ሁለት ባህሪ የሚለው አስተምሮ ትክክል ነው ትክክል አይደለም? በቃ ሁለት ባህሪ የሚባለው አስተምሮ ትክክል ነው ወይስ ትክክል አይደለም? እሺ ትክክል ነው ማለት ሁለት ባህሪ ኢየሱስ ሁለት ባህሪ አለው። ኢየሱስ ሁለት አይደለም ማለት ሁለት እነሱ ብለን አንጠራውም። ኢየሱስን አንድ ኢየሱስ ነው ያለው። አንድ ኢየሱስ ብለን የምንጠራው እሱ ብለን የምንጠራው አንዱ ኢየሱስ መለኮት ነው፣ አምላክ፣ የአምላክ ፕሮፐርቲዎች አሉት። አሴም ታይም ደግሞ ሰው ነው፣ የሰው ባህሪያቶች አሉት። ስለዚህ ሁለት ባህሪ ብለን የምንለው ይህን ነው ባጭሩ። ስለዚህ ሁለት ባህሪ ነው ኢየሱስ ያለው ብለን እንላለን እኮ። ሁለት ባህሪ ሲባል ታዲያ ባህሪ ወይ ተዋህዶ ነው ወይስ ያለመነጣጠል ያለመቀላቀል ከሆነ ኦኬ። ግን ሁለት ባህሪ ስትለው ምን ሆኖ ነው? ሁለት ባህሪ ያለመነጣጠል፣ ያለመከፋፈል፣ ያለመለያየት፣ ያለመደባለቅ ወይ ደግሞ ሃይፖስታቲክ ዩኒየን ማለት ነው። ሁለት ባህሪ ብሎ ሲመጣ እሱ ምን ብሎ ነው የመጣው? ማርያም የወለደችው ስጋውን ነው። ንስጥሮስ ስጋውን የወለደችው በስጋው ላይ መለኮቱ አደረ ብሎ ነው ያስተማረው። እነሱ ደግሞ አንድ ባህሪ ሲሉ ደግሞ ያውጣቂ ደግሞ አንድ ባህሪ ሲሉ ደግሞ ትልቅ ባህር ላይ ለምሳሌ ትንሽ ቀለም ብታረጉበት ያ ቀለም ባህሪውን እንትኑ የባህሩን ቀለም ይቀይረዋል ወይ? አይቀይረውም ማለት መለኮቱን አገዘፈውና ሰውነቱን አሳነሰው። ንስጥሮስ ደግሞ ከድንግል ማርያም የተወለደው ሰው ነው የተወለደው፣ ሰውነቱ ተወለደና መለኮቱ አደረ በዛ ላይ ብሎ ነጣጥሎት ሁለት ባህሪ ያለው አለ። ይሄ አስተምሮ በሁለቱም በኩል ትክክል አይደለም ወይስ ሁለት ባህሪ ብለን ነው አሁን ያልከው? የንስጥሮስና የአውጣቂ አስተምህሮ ትክክል አለ እና ኦርቶዶክስም ደግሞ የአውጣቂን አስተምህሮ አትቀበልም። ይሄን ታውቃለህ ብዬ ገምታለሁ። እነሱማ ኦርቶዶክሶቹማ ልክ የንስጥሮስን አንቀበልም ሲሉ በቃ እናንተ አንድ ባህሪ እንደምትቀበሉ ተብለው ዝም ብለው ነው እነሱ ሁለቱንም የውሾች ጉባኤ ብለው ወጡበት ስብሰባ ነው አይደለ? አትቀበይም አንቺ ሁለት ባህሪን አትቀበይም፣ በቃ አንድ ባህሪ እንደምትቀበዩ ብለው እነሱ ዝም ብለው ለጠፉባቸው እንጂ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው የሚለው እኮ ተዋህዶ ነው እንጂ አንድ ባህሪ ማለት ነው። ተዋህዶ ማለት አሁን ያለ መቀላቀል ያለ መለያየት ማለት ነው፣ ያለ መነጣጠል ማለት ነው። ተዋህዶ የሚባለው አሁን እሱ ነው፣ ያለ መነጣጠል በቃ ምንም ያልተነጣጠለ ያለ መቀላቀል። አሁን ግን በፕሮቴስታንት አንዴ ቆይ ተዋህዶ ማለት ባጭሩ ምንም ሌላ ግራ መጋባት ምናምን የለብንም። የኦርቶዶክስ ቤተክርስቲያን ተዋህዶ ብላ ስትል ሃይፖስታቲክ ዩኒየን ነው እያለች ያለችው ማለት በቃ ምንም ሌላ ፈርዘር እንትን ራሱ አያስፈልግም። ምንድነው ቃላቱ ላይ ግራ መጋባት የለብንም። ወይ ደግሞ ተዋህዶ ብለው ሲሉ ሃይፖስታቲክ ዩኒየን ነው እያለ እኔ አሁን በሱ ሳይሆን አሁን አንድ ባህሪ የሚሉት ቲክቶክ ላይ ያሉት ናቸው እንጂ ትክክለኛ የቤተክርስቲያን ነው ስሟ ራሱ እኮ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው። እዚህ ጋር አሁን አንድ ባህሪ ትክክል እኮ ነው ብሎ መጡ። ስለዚህ ሁለት ባህሪ እኔ የምልህ አሁን ሁለት ባህሪ በሚለው ላይ ነው ችግር። እኔ አሁን እነሱ እኔ ስለዛኛው ስለማይመለከተኝ እነሱ እንትን ይበሉበት። ግን ሁለት ባህሪ ብለን ግን እኛ ስንመጣ እንደዚህ እየተባለ ነው። ሁለት ባህሪ ነው ያለው ኢየሱስ ክርስቶስ ወይስ ኔቸር ነው ወይ? ሁለት ኔቸር ወይስ ሁለት ባህሪ? አይለያየም እኮ ባህሪ ኔቸር እኮ ነው ያ እኮ። ስለዚህ በምንድን ነው ሁለት ባህሪ የምንለው? ለምንድን ነው ሁለት ባህሪ የምንለው ታዲያ? ማንለያየው ከሆነ አንድ ላይ ከሆነ የማይነጣጠል ከሆነ ይሄ ሁለት ባህሪ ልንል አይገባም። በቃ ወይ ያለመነጣጠል ያለመለያየት ብለን አይ ያለመነጣጠል፣ ያለመከፋፈል፣ ያለመደባለቅ፣ ያለመቀላቀል ብለን እንላለን። ነገር ግን መለኮትነት ሰውነት አይደለም፣ ሰውነት መለኮትነት አይደለም። ዴፊኒሽናሊ ባይ ዴፊኒሽን መለኮትነት ሰውነት አይደለም፣ ሰውነትም መለኮትነት አይደለም። ስለዚህ ሁለቱን ባህሪያቶች ዲስቲንክት መሆን ካወቅንና ከታመንን የሁለቱን ባህሪያቶች ዲስቲንክትነት ለመግለጥ ሁለት ባህሪ እንላለን እንጂ ክርስቶስን ለመከፋፈል አይደለም ሁለት ብለን የምንለው። ሁለት የተለያዩ ማለት ዴፊኒሽናሊ ማለት ነው። ኢየሱስ ሲይዛቸው በሃይፖስታቲክ ዩኒየን ውስጥ ሲይዛቸው ከፋፍሏቸው አይደለም ይዛቸው፣ ነጣጥሏቸው አይደለም ይዛቸው፣ ወይ ደግሞ ተቀላቅለው ሌላ ነገር ሶስተኛ ነገር ፈጥረው አይደለም ያሉት። ወይ ደግሞ ይሄ ምንድነው ልክ ንስጥሮስ ደግሞ እንዳለው መለኮት አደረበት እንደተባለው ልክ እንደዛ አይደለም የሆነው። ነገር ግን ሃይፖስታቲክሊ ነው የተዋሃዱት። በአንዱ በፐርሰኑ በኢየሱስ ሰውነቱ ምንድነው ይሄ ሰብሲስተንት አግኝቷል። አሁን አንዳንድ ከባድ ቃላቶችን ላለመጠቀም ብቻ ሁለቱ ባህሪያቶች የመለኮት ባህሪም የሰውነት ባህሪም በኢየሱስ ተዋህደዋል።
ተዋህዶ ማለት ሃይፖስታቲክ ዩኒየን አድርገን ዲፋይን እያደረግ ነው ማለት ነው። ተዋህዶ ማለት አንዱ ተቀላቅሎ ሌላ አጥፍቶታል ወይ ደግሞ ሶስተኛ ነገር ፈጥሯል እየተባለ አይደለም። ስለዚህ ሁለት ብለን የምንገልጸው እሰማለሁ ቃሌ አለሁኝ ትሰማለህ። እሺ ሁለት ብለን የምንገልጸው ይቅርታ ልግባና መሀል ይሄኛውን አብራራለትና ከንስጥሮስ የሚለየውን ነገር የዚህ የኬልቄዶናዊ አይዲያ ከንስጥሮስ የሚለየውን ነገር እንትን አድርግለት ዲስቲንክት አድርግለትና ወደ ሌላ እንግባ፣ ሰዓት እየሄደብን ስለሆነ። እሺ በዛ መልኩን ብናስኬደው አሪፍ ነው። እሺ ሁለት ባህሪ ብለን ስንል እሺ መሀል ላይ የሚቋረጥብኝ ከሆነ ትንሽ እያስቸገረኝ ስለሆነ አሳውቁኝ። ሁለት ባህሪ ብለን ስንል በአጭሩ እያለን ያለ ነው መለኮትነትና ሰውነት በአንዱ በክርስቶስ ውስጥ አሉ የሚለውን ነገር ለመግለጥ አንድ ባህሪ ብለን ስንል ወይ ደግሞ አንድ ብለን ስንገልጸው የመለኮትነትና የሰውነቱን ዲስቲንክትነት ያጣፋብናል የሚል ነው በእኛ ሳይድ ያለው ክሌም፣ በኬልቄዶናውያኑ ሳይድ ያለው ክሌም ማለት ነው። ይሄን ያዝና ወደ ንስጥሮስ ስንመጣ የንስጥሮስ ክሌም የእድረት ክሌም ነው። ባጭሩ ሃይፖስታቲክ ዩኒየን አይደለም፣ ፕሮሶፒክ የሆነ ዩኒየን ነው። ስለዚህ መንፈስ ቅዱስ መጥቶ አንድን ሰው በአንድ ሰው ላይ ሊያድር እንደሚችለው በነቢያቱ ላይ ወር ደግሞ በሐዋርያቱ ላይ እንዳደረው ማለት ነው ደግሞ በእኛ ላይ ሊያድር እንደሚችለው ልክ እንደዛ አደረ የሚል ነገር ነው ያለው። እሱ ደግሞ ክርስቶስን ወደ ሁለት አካልነት ይነጣጥላል። ኦኬ፣ ወደ ሁለት አካልነት ወደ ሁለት ፐርሰንነት ይነጣጥላል። መለኮት አለ ወይ ደግሞ ሎጎስ አለ። ከዛ ደግሞ እሱ ሊባል የሚችል ደግሞ ወይ ደግሞ እሱ ተብሎ ሊጠራ የሚችል የሰውነት ማንነት ደግሞ አለ። ባህሪ ብቻ አይደለም፣ ምንነት ብቻ ሳይሆን ማንነት ደግሞ አለ። ስለዚህ ኢየሱስን ወደ ሁለት ይገነጥለዋል ወይ ደግሞ ይከፍለዋል ማለት ነው። ኢየሱስን እሱ ብለን ሳይሆን የምንጠራው እነሱ ወደ ማለት ያምራናል ማለት ነው። ይሄ ደግሞ እናንተ ላይ መንፈስ ቅዱስ ሲያድር መንፈስ ቅዱስ አንድ አካል ነው፣ እናንተ ደግሞ አንድ አካል ናችሁ። ስለዚህ ሁለት አካል ናችሁ ማለት ነው። ሃይፖስታቲክ ዩኒየን ግን እንደዚህ አይደለም። ሃይፖስታቲክ ዩኒየን አንዱ ሎጎስ በመለኮት ባህሪ ሲኖር የነበረው ሎጎስ ሰው ማለት የሰውን ማንነት ከድንግል ማርያም በመውሰድ በዛው በሎጎስ ማንነቱ በዛው በቀደመው የቃል ማንነቱ ሰብሲስተንት ሰጠው ወይ ደግሞ ህላዊ ሰጠው ብለን ነው የምንገልጸው ማለት ነው። ስለዚህ ከዚህ አንጻር ፍጹም ከዛኛው የሚቃረን ነው እና ሁለት ባህሪም ደግሞ ብለን ስንል በአጭሩ እያለን ያለ ነው የመለኮትነትና የሰውነትን ባህሪያት ሳይደባለቁ ሳይጠፋፉ መያዙን ለመግለጽ ነው። አይ ቲንክ ወደ ሌላ ጥያቄ እንሂድ። አቡሽ ሌላ ጥያቄ አለ? የአሁኑ ይብቃና። ኦኬ እሺ፣ በቃ ይሄንን ለፈው ካልክ በቃ የውርስ ኃጢአቱንም እንደዛ ብለኛል። እሺ እሱንም በዛ እንለፈው። ሌላ ደግሞ አሁን የመጣው ደግሞ ምንድነው አማላጅና ፈራጅ ይላሉ። አሁን ኢየሱስ ክርስቶስ ምንድነው ሲባል አማላጅም ፈራጅም ነው እያሉ ነው። ደግሞ ይሄስ ትክክል ነው ወይ? አማላጅም ፈራጅም ነው? ትሄድበታለህ? አዎ ሁለቱንም ነው። ስፔሲፊካሊ በዚህ የምልጃ ጉዳይ ላይ ብዙም አይ ቲንክ ብዙ ግራ መጋባቶች አሉ። አሁን ኢየሱስ ክርስቶስ ፈራጅም አማላጅም ነው? አዎ ፈራጅም ነው። አማራጭ ሲጀምር የፈራጅነት ባህሪውን እንዴት ነው ምናልባት አክቲቭሊ ነው እየፈረደ ነው ወይ ብለን ላንል እንችላለን። ምናልባት ስለ ፋይናል ጀጅመንት እያወራን ከሆነ ኦብቪየስሊ ወደፊት የምንጠብቀው ጀጅመንት አለ፣ ገና ያልተፈጸመ የሚጠበቅ የመጨረሻው ጀጅመንት አለ። እሱን አሁን እንትን እያደረገ አይደለም፣ የተገበረ አይደለም። መጽሐፍ ቅዱሳዊ ነው። አሁን ኢየሱስ ክርስቶስ ፈራጅም ነው አማላጅም ነው የሚል አለ። ኢየሱስ ፈራጅ አይደለም አሁን አይ ለመፍረድ ግዴታ እየፈረደ መሆን አለበት አክቲቭሊ። እና ታዲያ እንዴም ገና ከሆነ የፍርድ ዙፋን ላይ ቆራሱ አልተቀመጠም አይደል እንደ ኢየሱስ ነው? አይ ነው አይደለም። እሱንማ ነገርኩ እኮ ወደፊት የሚፈጸም ፍርድ አለ ብያለሁ። ሆኖ አይ ኢየሱስ አሁን የፍርድ ዙፋን ላይ ነው እንዴ ያለ? አይ ቆይ የፍርድ ዙፋን ላይ ለመቀመጥ አምላክ መሆን በቂ እኮ ነው። ሰፊሽንት ኮንዲሽን ኖ አይ ነው ወይ? አሁን ኢየሱስ ክርስቶስ በፍርድ ዙፋን ላይ ነው ያለው ወይስ በጸጋው ዙፋን ላይ ነው ያለው? ምን ለያቸው ሁለቱ?
የጸጋ ዙፋንና የፍርድ ዙፋን አይለያይም። አሁን በጸጋው ማለት በምህረት ነው። በሱ ጸጋ በምህረቱ ወደሱ እንድንቀርብ ነው እያደረገን ያለው በጸጋ በምህረት ማለት ነው። አሁን እየፈረደ አይደለም። ኢየሱስ እየፈረደ ማለት ነው። ፍርድ ነው የሚሰጠው። ወደ ጸጋው አይደለም ወደ ፍርድ ነው የሚሄደው። ኖ ስለዚህ ጀመርም አንድ ነገር ብቻ ኢየሱስ ክርስቶስ ፈራጅ ነው አማላጅ የሚል አስቲሱን ቆይ አሁን መጽሐፍ ቅዱስ ሲናገር ለምሳሌ አይ ቲንክ ዮሐንስ ምዕራፍ 3 ላይ ዮሐንስ ወንጌል ምዕራፍ 3 ላይ በክርስቶስ የሚታመኑት እነሱ ከፍርድ ነፃ እንደሆኑ ይናገራል። አሴም ታይም ደግሞ በክርስቶስ የማይታመኑት እነሱ ደግሞ በፍርድ በታች እንዳሉ ይናገራል። አሁን በፍርድ በታች እንዳሉ ይናገራል። ፈራጅ መቼም እግዚአብሔር ነው። ይህንን እናውቃለን ብዬ አስባለሁ። ሮሜ ምዕራፍ 2 ቁጥር 1 የመጀመሪያዎቹ ቁጥሮች ላይ ሄደን ስንመለከት እንደውም ጭራሽ ፍርድን ለሰው ልጆች መስጠትን ይከለክላል። እንደውም የሰው ልጆች ፈራጅ አይደላችሁም፣ ደግሞ አይሁዳኖችን ሲወቅሳቸው በፍርድ ወንበር ላይ ራሳችሁን ታስቀምጣላችሁ፣ ይልቁኑ ግን ፈራጁ እግዚአብሔር ነው እያለ ይሞግታል። እግዚአብሔር ፈራጅ ከሆነ ከዛም ደግሞ ዮሐንስ ወንጌል ምዕራፍ 3 ላይ ደግሞ እንደምንመለከተው በክርስቶስ የማያምን ሁሉ አሁን ተፈርዶበታል የሚል ከሆነ ያንን ፍርድ የሚሰጠው ማን ነው? ሰውየው ነው ለራሱ የወሰደው ወይስ ከእግዚአብሔር የመጣ ፍርድ ነው? ያ ፍርድ ባጭሩ እያልከኝ ያለው አሁን ኢየሱስ አማላጅም ፈራጅም ነው የሚል መጽሐፍ ቅዱስ ጥቅስ አለ እያልከኝ ነው? የስ የፈራጅነት ባህሪ የአምላክ ጊቨን ባህሪ ነው። በቃ አምላክ ከሆነ በኃጢአት ላይ ፈራጅ። ኢየሱስ አሁን ሁለት ቦታ ነው የተቀመጠው ማለት ነው። ፍርድም ላይ ጸጋው ዙፋን ላይ ምን ነው ያለው? የስ የሚለያዩ ነገሮች አይደሉም ሁለቱ። ኦኬ እሺ፣ ቃሌ መግባት ከፈለክ መግባት ይችላል። ትንሽ እኛ ባክኤንድ ፎርዝ እናድርገው። ጥያቄው ግልጽ ማለት መልሱ ግልጽ እንዲሁም ማለት ነው። አቡሽ የፈራጅነት ባህሪ የማን ነው? የእግዚአብሔር ነው። ለምንድን ነው እግዚአብሔር ፈራጅ የተባለ? አምላክ ስለሆነ ነው። እሺ ያ የመለኮት ባህሪ የኢየሱስ ባህሪም ነው? ባህሪ ነው። እሺ የአምላክ ባህሪ ዘላለማዊ ነው ወይስ ቴምፖራል ነው? ዘላለማዊ ነው። ስለዚህ ኢየሱስ ክርስቶስ የፈራጅነት ባህሪው ዘላለማዊ ነው። ያ እኮ ዘላለማዊ ነው ከሆነ እኮ በአካል እኮ የተለያየ ነው። ስለዚህ ኢየሱስ ፈራጅ ነው። አደሴም ታይም ኢየሱስ ፈራጅ ነው። መለያየታቸውን አንርሳ እንዴ። አሁን እኮ መጽሐፍ ቅዱስ ላይ እኮ የሌለውን እኮ ነው። አሁን ኢየሱስ ክርስቶስ አማላጅ ነው የሚለው እንጂ ኢየሱስ ክርስቶስ አማላጅም ፈራጅም ነው የሚል የለም። አንደኛ ነገር። ሁለተኛ በአካል ደግሞ ኢየሱስ ክርስቶስና አብና ወልድ ደግሞ የተለያዩ ናቸው። ጋይስ ሼር እያደረጋችሁት እሺ፣ ባይዘው ሼር እያደረጋችሁት ታፕ እያደረጋችሁት 121 ሺህ ደርሷል። አሪፍ ነው። ሼር አድርጉት። ያወራ ነው ስለ ፈራጅነት ስናወራ ያወራ ነው ከመለኮት ባህሪ አንጻር። ለምሳሌ የዮሐንስ ወንጌል ምዕራፍ 5 ላይ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም በማለት ይናገራል። ኦኬ ሰዎች ሁሉ አብን እንደሚያከብሩት ማንን ያከብሩት ዘንድ? ወልድን ያከብሩት ዘንድ። ዩሲ አብ እንደሚከበረው ወልድ የመከበሩ ጉዳይ የሚመጣ ኢስካቶሎጂካል ጉዳይ አይደለም። አብ እንደሚከበረው ወልድ የመከበሩ ጉዳይ በእግዚአብሔር መለኮታዊ ሐሳብ ውስጥ ኢየሱስ በሚናገርበት በዛ ጊዜ እየሆነ ያለ ጉዳይ ነው። ኦኬ ስለዚህ ፍርድ ሁሉ ለወልድ ተሰጠው እንጂ አብ በአንድ ሰው እንኳን አይፈርድም ሲል ያ የፈራጅነት መለኮታዊ ባህሪ ለወልድም ኮሚኒኬትድ የሆነ ባህሪ እንደሆነ የሚያሳይ ነው። ኢየሱስ ክርስቶስ አማላጅም ነው ፈራጅም ነው ሲባል አምላክ እንደመሆኑ የአምላክ ባህሪ ኢንዲቪዚብል እንደመሆኑ ኢምፓሲብል እንደመሆኑ ኦኬ እንደዚሁም ደግሞ በዛ ዘላለማዊ የሆነ ወር ደግሞ በዛ ኤተርኒቲ በሆነ ፍሬም ውስጥ የማይነጠል ባህሪ እንደመሆኑ ኦኬ ፈራጅነቱ ከአምላክነቱ የማይነጠል ባህሪ እንደመሆኑ ይሄንን የመለኮት ባህሪ ኢየሱስ በአካል የተለየው በመለኮት ግን ከአብ ጋር አንድ ሴንስ የሆነው ኢየሱስ ሼር ያደርገዋል። አለቀ። ስለዚህ የፈራጅነት ባህሪው የመለኮት ባህሪ ከሆነ ቴምፖራል ሊሆን በታምር አይችልም። ሶ ሎጂካሊ ኢንኮንሲስተንት ነው። አማላጅ እንጂ ፈራጅ አይደለም የሚል ሰው ካለ ሎጂካሊ ኢንኮንሲስተንት ነው። ዊች ሚንስ የሚፈርደው ወደፊት ነው ገና እና የሚፈርደው ወደፊት ስለሆነ አምላክ የሚሆነው ወደፊት ነው እያልክ ነው። ኦኬ ስለዚህ ከኢየሱስ ከአምላክ መለኮታዊ ባህሪ የሚነጠል አይደለም። ይሄ የፕሮቴስታንት ትምህርት ነው። ከኦርቶዶክስ ወስጄ እየነገርኩ ሳይሆን ይሄ የፕሮቴስታንት ትምህርት ነው። የፕሮቴስታንቱ ትምህርት የኢየሱስ ክርስቶስን ምልጃ እና
የኢየሱስ ክርስቶስን የፈራጅነት ግብር በምንም አይነት ሁኔታ ነጥሎ ፈራጅ እንጂ አማላጅ እንጂ ፈራጅ አይደለም አይልም። በምንም ታምር እንደዛ አይልም። የኛ ትምህርት ይሄ አስ ፕሮቴስታንትስ ነው የነገርኩ ማለት ነው እምነታችን። አንተም ባልከው ብትሄድ ራሱ ከሆነ አሁን እኮ አብ ራሱ ማለት እየፈረደ አይደለ? አሁን የፍርድ ዘመን ላይ አይደለም። አንደኛ ነገር ሲጀመር ፍርድ የሚባል ነገር እየተሰጠ አይደለም። ምንም ፍርድ አይነት ነገር የለም። ሁለተኛ ነገር ደግሞ ማን ነገረ? መጽሐፉ ነው የሚነግረኝ። የፍርድ እየተሰጠ አይደለም። አሁን አይደለ? ፍርድ እየተሰጠ አይደለም። ብትደክሙ ጳውሎስ ምን አለ? ወደ ጸጋው በዕብራውያን ላይ ወደ ጸጋው ዙፋን ቅረቡ በእምነት ይላል አይደል? ወደ ጸጋው ዙፋን ቅረቡ ይላል። ስለዚህ ኃጢአት ብትሰሩ ደግሞ አለ ኃጢአት ብትሰሩ ደግሞ ጠበቃ አላችሁ ይላል። ቆይ ሰዓት እየሰጠን ስለሆነ ቁም ስልት ብትቆም ማለት ነው። ማን የነገረ? ፍርድ እየተሰጠ አይደለም ያለህ ማለት? ምክንያቱም ኃጢአት ብንሰራ እኛ አማኞች ኃጢአት ብንሰራ ጠበቃ አለን። እሱን አላልኩም። ፍርድ እየተሰጠ እንዳልሆነ ማን ነገረ? እየተሰጠ ስላልሆነ ነው ፍርድ። መጽሐፉ ፍርድ እየተሰጠ ስላልሆነ የምህረት ዘመን ስላለ አሁን የሆነ ነገር እንትን አድርጓል። የሆነ ነገር ቀላቅለሃል። አንዴ እሷን ላሳይክ። አንደኛ ቆሮንቶስ ላይ ስለ ጌታ እራት በሚናገርበት ቦታ ላይ የሚበላ ሰው ለፍርድ ይበላል ብሎ ይናገራል። የሚበላ ሰው ለፍርድ ይበላል ብሎ ይናገራል። እሱ በስጋ ቆይ ከዛ በኋላ እንደዚህ ይላል። በዚህ ምክንያት ልክ ባልሆነ መንገድ የጌታ እራት የሚወስዱ የታመሙ አሉ፣ ደግሞ የሞቱም አሉ ይላል። የታመሙም የሞቱም አሉ ይላል። እነዚህ ሰዎች ተፈርዶባቸው ወይስ አልተፈረደባቸውም? አልተፈረደባቸውም። እነሱ እኮ የዘላለም ሕይወታቸውን እኮ አያጡም እኮ። እነሱ እኮ የሚፈረድባቸው ልጅነታቸው ሕይወት አይደለም እያወራን ያለ ነው። ፍርድ ታዲያ እግዚአብሔር እነሱ አንዴ እባክህ ፍርድ ምንድን ነው? እኔ ሳወራ ዝም በል እሺ። እሺ ቀጥል። እሺ እያወራን ያለ ነው። መጽሐፍ ቅዱስ ይሄንን ሲነግረን፣ ሐዋርያ ጳውሎስ ይሄን ሲነግረን የታመመው ሰውዬ የታመመው ምን ስላደረገ ነው እኮ። ይሄንን እኮ ላስረዳ። አሁን ይኸውልህ እዚህ ጋር ፍርድ ማለት እኛ አሁን ለምሳሌ በአማኞች ላይ ፍርድ ማለት የዘላለም ሞት ነው። እሱን አልጠየቅኩም። የጠየቅኩህን መልስ። ይሄ ፍርድ አይደለም። ይሄ በስጋ ሰውየው እግዚአብሔር ልጅነቱን እንዳያጣ ስለሚፈልግ ልጅነቱ ቅጣት ነው ማለት ልጅነቱን እንዳያጣ። ምን ስላደረገ ነው እንደዛ የሆነው ነው ያልኩህ። የጌታን እራት በልቶ ነው። የጌታን እራት ስለበላ ነው አይደል የሚለው እዛ ጋር። እሺ የጌታን እራት በማይሆን መንገድ ስለተጠቀመ ነው እንደዛ የሆነው ነው አይደል? ቆይቶ የጌታን እራት በማይሆን መንገድ ስለተጠቀመ ያንን ያደረገበት ማን ነው? ምን ያደረገበት? እንዲሞት ያደረገው ማን ነው? እግዚአብሔር ነው። እሺ የሐዋርያት ሥራ ምዕራፍ 5 ላይ ሐናንያና ሰጲራ እንዲሞቱ ያደረገው ማለት ነው። አሁን ይሄንን ጨርሰው መጀመሪያ እዚህ ጋር ያለውን ይሄኛውን ተስማማን። የጠየቅኩህን አይደለማ። ይሄ እኮ አሁን ይኸውልህ ነገርከኝ። አሁን እንደዚህ አይነት ፍርዶች ያሉት ፍርዶች የልጅነትን የማጣት ጉዳይ አይደለም። ይሄ ፍርድ ሌላ ሰው ቀጥሉ፣ በጌታ ሰው። እሺ እንደውም ሳትቀጥሉ ልቀጥል። እኔ ያወረድኩት። እሺ ቆይ አንዴ ሮባዬ ረጅም ሰዓት አስቀመጥኩ መሰለኝ። ሶሪ ግን ይሄኛውን እንትን ላድርገው፣ ሰዓት እየገደለብን ስለሆነ ማለት ነው። የመጀመሪያው ነገር ተምታቶበታል። ፕሮቴስታንት አይመስልም አይደለም አልኩም። እሺ አይመስልም ነው ያልኩት። ሊሆን ይችላል። አትሊስት የሚባለው ነገር መሰማት መቻል አለበት ብዬ አስባለሁ። ኢየሱስ ክርስቶስ የፍርድ ጉዳይ፣ የኢየሱስ ክርስቶስ የፈራጅነት ጉዳይ ኤተርኒቲ ነው። ኦኬ ኤተርኒቲ ነው። ምክንያቱም መለኮታዊ ባህሪ ነው። ከአብ ጋር ኮሚኒኬት ያደረገው ባህሪው ነው። በምንም አይነት ሁኔታ እንትን ሊያደርግ አይችልም። የመለኮት ባህሪ የፍርድ ጉዳይ ነው። ወንድማችን እየጠየቀ የነበረው የመጨረሻውን ኢስካቶሎጂካል ጀጅመንት ጉዳይ ነው። እያወራን ያለ ነው ስለ ኢስካቶሎጂካል ጀጅመንት አይደለም። እሱን ለመስማት ራሱ ገና በጣም ብዙ ርቀት ላይ ነው ያለው። ግን እየተጠየቀ ያለው ስለ ኢስካቶሎጂካል ጀጅመንት አይደለም። እየተነገረ ያለው ስለ ጀጅመንት እንጂ ስለ ጀጅመንት አይነት አይደለም። ስለ ፍርድ አይነት ከሆነ የተወራው ኢስካቶሎጂካል ጀጅመንቱ ገና ነው። ኦፍኮርስ ያ ማለት ግን የእግዚአብሔር ፈራጅነት ገና ነው ማለት አይደለም። የእግዚአብሔር ፈራጅነት ገና ነው ማለት አይደለም። ስለዚህ በቤተ ክርስቲያን ውስጥ ራሱ ሲምፕሊ በእንትን ጌታ እራት ምክንያት የተፈረደባቸው ሰዎች አሉ። ሐናንያና ሰጲራ እንደዛ በማድረጋቸው ምክንያት የተፈረደባቸው ናቸው። እነ ኤልማስ በዛ ምክንያት የተፈረደባቸው ናቸው። ኦኬ
በክፋታቸው ምክንያት የተፈረደባቸው ናቸው። እነዚህ ሁሉ የአምላክ ፍርድ የደረሰባቸው ናቸው። በዚህ ፍርድ ውስጥ ኢየሱስ ፓርቴከር አይደለም ካለ አንድ ሰው ኢየሱስን ነጥሏል ከመለኮት ባህሪ። ስለዚህ በዛ መልኩ አናምንም እኛ። አዎ ዘላለማዊ ፈራጅ ነው። ኦኬ አት ዘ ሴም ታይም ደግሞ አማላጃችን ነው። እኛ ምናምን እንደዛ ነው። ፕሮቴስታንት የሚያምኑ እንደዛ ነው። በዛ መንገድ ነው የምታምን ያለበት። ጆ የምትጨምረው ነገር ይኖራል ወይስ ሮቤልን ታስተናግደዋል? ኦኬ አይ በጣም እንትን ሚስ አንደርስታንዲንግ ነበረው ወንድማችን። የምልጃን ኮንሰፕት እና የፍርድን ኮንሰፕት እየነጣጠለ የተለያዩ አድርጎ ነው ወይ ደግሞ እንዴት ነው ፍጹም ተቃራኒዎች አድርጎ ነው እየተረዳ የነበረው። በእግዚአብሔር ዘንድ ግን ሁለቱ ባህሪያቶች ተነጣጥለው አይደሉም ያሉት። አት ሴም ታይም ግን የሆነ ጊዜ ላይ የሆነ ሄዶ የሆነ ጊዜ ላይ የሚያገኘው ባህሪው አይደለም በፍጹም የፈራጅነት ባህሪ። አምላክ ነው ካለን በቃ ፈራጅ ነው በሁሉም ላይ ማለት ነው። ያንን የፈራጅነት ባህሪውን ግን ፕራክቲስ የሚያደርግበት ኤክስተርናሊ ማለት ነው ፕራክቲስ የሚያደርግበት ጊዜ ቦታ አለው ወይ ካለን አዎ። ምናልባት ስለ ፋይናል ጀጅመንት እያወራ ከሆነ በእርግጥም እሱ ወደፊት የሚፈጸም ነገር ነው፣ እሱ አለ ብለናል ከጅምሩ። ነገር ግን ደግሞ ስቲል በሚገርም ሁኔታ ደግሞ ኢቨን ከመዳን ጋር በተገናኘ ራሱ ፊት ለፊት ዮሐንስ ምዕራፍ 3 ላይ አይ ቲንክ ቁጥር 18 ላይ በክርስቶስ የማያምኑት እነሱ በፍርድ ስር እንዳሉ ይናገራል። እንግዲህ ምን እናደርገዋለን? ፊት ለፊት የተቀመጠ ነገር ነው። የምልጃውን ኮንሰፕት ደግሞ እንዴት ነው ከልመና አንጻር አይደለም እኛ የምንፈተው። ኦብቪየስሊ ኢየሱስ አሁን በዚህ ሰዓት እየለመነ ነው ምናምን ብለን አናምንም። ኦልሬዲ በመስቀል ላይ በሰራው ስራ ማንም በእምነት የሚመጣ ቢኖር ይቅርታን እየሰጠው ይቀጥላል ነው በቃ ባጭው። ከዛ አንጻር ሁለቱ የሚቃረኑ ነገሮች አይደሉም። እንዲሁም ደግሞ የሆነ እግዚአብሔር የሆነ ታይም ላይ ጌን ያደረገው ባህሪም ደግሞ አይደለም የፍርድ ባህሪው የፈራጅነት ባህሪው። ከዛ አንጻር እንረዳው። እሺ ሮቤል ቀጥል። ይቅርታ እሺ፣ ረጅም ሰዓት ነው ያስቀመጥኩ። ይቅርታ። ችግር የለውም ቃል። እሺ የኔ ጥያቄ ያው ጆ ላስረፍልህ። ጆ አንተ አስተናግድ። ጋይስ ሼር አድርጉት እስካለው ድረስ አለ። እሺ መሀል ላይ ምናልባት ለወጣ ምናምን ስለማለት ልውጣ ሳትል ልጠቀም። እሺ ቀጥል። ቀጥል ሮባ። እሺ ያው እኔ የምጠይቀው ያው ከአምስቱ ሶላዎች ውስጥ አንዱ የሆነው ሶላ ፊዳ ነው እና ሶላ ፊዳ ደግሞ ያው በእምነት ብቻ ነው አይደለም የሚለው። የኔ ጥያቄ ደግሞ ያው ፕሮቴስታንት ነኝ፣ ያው ብዙም ባላውቅም ያው ጠይቅም ፈልገው ለጠይቅና ልውጣ። የያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ ያዕቆብ መልእክት ምዕራፍ 2 ቁጥር 20 ላይ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ ወይ ይላል። 24 ላይ ደግሞ ሰው በእምነት ብቻ ሳይሆን ይላል አይደለ? ያዕቆብ መልእክት 2 ላይ 24 ቁጥር በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። አሁን ይሄ በእምነት ብቻ ሳይሆንና በእምነት ብቻ የተቃረነ ነገር ነው። ገብቷል? ስለዚህ እዚች ላይ መልስ እንድሰጠኝ ነበር ቃል። አይ ቲንክ እሺ መልስልሃለሁ። ግን ግራ የገባኝ ነገር ቃሌ ባለፈው በገባንበት ላይቭ ርዕሰ ጉዳይ ላይ ነው አይደል? አሁን ጥያቄና እንትን እየተቀበልን ያለ ነው ወይስ ጀነራል ማንኛውም? ባለፈው በገባንበት ላይ ነው። ኦኬ እንደዛ ከሆነ በተቻለ አቅም ያው አይ ችግር የለውም። ግን በጣም ሆኖ ማንኛውም ጉዳይ እንዳይሆን በተቻለ አቅም ሁሉም ጉዳይ ላይ እዚህ መዛም እንዳንል ቢቻል ምናልባት ሳክራመንት ላይ በተናጥል ከዛ ደግሞ ባለፈው ያወራንባቸውም ርዕሰ ጉዳዮች አሉ ከዶክትሪን ጋር ከፕራክቲስ ጋር ምናምን በተገናኙ ጉዳዮች እነዛ ላይ ቢያተኩሩ አሪፍ ነው። ያው ሰፊ ሆኖ እዛም እዚህም እንዳይባል ማለት ነው። የሆነ ያህል አጥር ቢኖረው አሪፍ ነው ብዬ ስላሰብኩኝ። ግን አሁን ለጠየቀው ጥያቄ አይ ቲንክ የያዕቆብ ምዕራፍ 2 ክፍል ያው እንግዲህ ብዙ ጊዜ ይጠቀሳል፣ ግን ደግሞ በጭራሽ ማለት በቂ ማስረጃ ነው ብዬ አላምንም። እውነት ለመናገር ቃሌ ልከፍትልኝ ትችላለህ እንትኑን ክፍሉን ምናልባት ካስፈለገ ማለት ነው። ያው እየጠቀሱ እንትን ለማድረግ እኔ መክፈት ስለማልችል እና በጣም ጥሩ አይ ቲንክ ከቁጥር 24 ሳይሆን 18
ምናምን ጀምሮ ያለውን አንዴ እንትን በልን እስቲ። አዎ ስለ ነገር ግን አንድ ሰው ዶክትሪን፣ ስለ ልምምድ እና ስለ ሳክራመንት ብቻ እዛ ላይ ብቻ ባተኮረ መልኩ ብትጠይቁን አሪፍ ነው። እሺ ቀጥል። ያ እንደዚሁም ቁጥር 18 ነው ያልከኝ። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ ያሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃምም አመነ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ኦኬ እሺ። አሁን የመጀመሪያዎቹ ክፍሎች ላይ ሄደን ስንመለከት የሚጠይቀው ጥያቄ አለ። እንዴት ነው ስዊች ነገር ነው የሚያደርገው? ቁጥር 18 ላይ ማለት ነው። ከቁጥር 18 በላይ ያለው ክፍል አለ። ምዕራፉን ምናልባት በጥንቃቄ ካነበባችሁት ስንከፋፈለው ከቁጥር 18 ጀምሮ ያለው ነው ከታች ካሉት ጋር በደንብ የሚያያዘው። ቁጥር 18 ላይ የሚጠይቀው ጥያቄ አለና የሚያስቀምጠው አቀማመጥ እንዴት ነው? እምነት አለኝ የሚል ከዛ ግን ስራ የሌለው ሰው ማለት ሊድን ይችላል ወይ ብሎ ይጠይቃል። ወይ ደግሞ ሁለቱን ነገሮች ነጣጥሏቸው እምነት አለኝ የሚል ነው የሚለው፣ በደንብ አድርጋችሁ አስተውሉ። ከዛ ግን ስራ የሌለው ሰው ሊድን ይችላል ወይ ብሎ ነው የሚጠይቀው። ስለዚህ አመላለሱ ወይ ደግሞ ጥያቄያዊ መልስ ነው እየሰጠ ያለው፣ አይችልም ነው እያለ ያለው። ስለዚህ ከዛ በኋላ ደግሞ የሚሰጣቸው ምሳሌዎች ደግሞ አሉ። የሚሰጣቸው ምሳሌዎች ስንመለከት ያዕቆብ የሚያወራለት የእምነት አይነት እኛ ያድናል ወይ ደግሞ ያጸድቃል ብለን ከምንለው የእምነት አይነት የተነጠለ ወይ ደግሞ የተለየ የእምነት አይነት እንደሆነ መረዳት እንችላለን። ምክንያቱም በዚህ ክፍል ላይ ያዕቆብ የሚያወራለት የእምነት አይነት የሆነ እርቃኑን ያለ ሰው ሄዶ መጥቶ አጠገባችሁ ልብስ ስጡኝ ብሎ ሲላችሁ አይታችሁት እርቃኑን መሆኑን በቃ ዝም ብላችሁ ማለፍ። የራበው ሰው መጥቶ ምግብ ስጡኝ ብሎ ሲላችሁ ከረሃቡ ጋር የማይገናኝ ነገር በአፋችሁ አውርታችሁ ብላ፣ ጥገብ፣ ከፈለክ ልበስ፣ ሙቅ ምናምን ብላችሁት ነገር ግን ምንም አይነት ነገር አለማድረግ። እንደዚህ አይነት እምነትን ነው እምነት ብሎ እየጠራ ያለው በዚህ ክፍል። አያድንም ከስራ የተለየ እምነት ነው ብሎ እየጠራ ያለው። እኛ ግን ያድናል ብሎ ደግሞ ያጸድቃል ብለን የምንለው የእምነት አይነት ምን አይነት እምነት ነው ብለን መጠየቅ አለብን ማለት ነው። እኛ ያጸድቃል ያድናል ብለን የምንለው የእምነት አይነት ከፍቅር ጋር ያለ የእምነት አይነት ነው፣ ወይ ደግሞ በፍቅር የሚሰራ የእምነት አይነት ነው ገላትያ ላይ እንደሚናገረው ጳውሎስ። ስለዚህ ህያው የሆነ የእምነት አይነት ነው ማለት ነው። ከስራ ያልተለየ የእምነት አይነት ነው ማለት ነው። ወይ ደግሞ በፍቅር የሚሰራ ከሆነ ኦብቪየስሊ ስራን የሚያፈልቅ ነው ማለት ነው ባጭሩ። ስለዚህ ሶስቱ እምነት፣ ተስፋ፣ ፍቅር የሚነጣጠሉ አይደሉም። እኛ ዲፋይን በምናደርገው የእምነት ዴፊኒሽን ውስጥ ፍቅር አንድ አስፔክቱ ነው ማለት ነው፣ ወይ ደግሞ አንድ ማብራሪያ ሆኖ የሚገባ ነው ማለት ነው። እዚህ ክፍል ላይ ግን ኢቨን ሴጣንን ራሱ ይጠቅሳል ማለት እንደ አንድ ምሳሌ አድርጎ ሴጣኑ እንኳን ያምናል ብሎ የሞተውን እምነት ለመግለጽ እንደ አንድ ምሳሌ አድርጎ ይጠቅሰዋል። ሴጣን የሚያምነው የእምነት አይነት ያጸድቃል እያልን አይደለንም ማለት ነው። እሱን እያለን ካልሆንን ደግሞ በጭራሽ የጳውሎስን ክፍል ወይ ደግሞ ጳውሎስ ላይ የምናብራራውን ክፍል ለመቃወም ብላችሁ ወይ ደግሞ ለመቃወም ተብሎ ያዕቆብን መጥቀስ አይቻልም ማለት ነው። በአጭሩ ያዕቆብ የሚያወራው ወይ ደግሞ የሚቃወመው ስለሚያድነው የእምነት አይነትና ስለማያድነው የእምነት አይነት ዘርዝሮ የማያድነውን የእምነት አይነት ያስቀምጠዋል። የሴጣን እምነት ነው፣ ፍቅር የሌለው እምነት ነው። ምክንያቱም ፍቅር ያለው እምነት እርቦኛል ምግብ ስጡኝ ስትባሉ አይ ጠገብ ብላ ብሎ በአፍ ብቻ ተናግሮ የሚያልፍ አይደለም። በፍቅር የሚሰራ እምነት ምግብን አምጥቶ የሚሰጥ ነው፣ ስራ አለው ማለት ነው። ምንድነው ልብስ ስጠኝ ተብላችሁ ስትጠየቁ በፍቅር የሚሰራ እምነት ካላችሁ ወይ ደግሞ ህያው የሆነ እምነት ካላችሁ በቃ እሳት ሙቅ ብላችሁ በአፋችሁ ብቻ ተናግራችሁ የሚያልቅ ሳይሆን እውነተኛ የሆነ በፍቅር የሚሰራ እምነት ካለ ሄዶ ልብስን አምጥቶ ማልበስን ይጠይቃል ማለት ነው። እነዚህ ነገሮች አሉት ማለት ነው። ስለዚህ ጳውሎስ ያዕቆብ እየተቃወመ ያለው የእምነት አይነት በፍቅር የማይሰራ ሴጣን ራሱ ሊያምነው የሚችለው ወይ ደግሞ ሴጣን ያምነዋል ሊባልለት የሚችለው ስራ የሌለው የእምነት አይነት ነው።
ማለት ነው። ወይ ደግሞ ዝቅ ብሎ ደግሞ መጨረሻው ቁጥር ላይ ምን ብሎ ይገልጸዋል? ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ አይደለም የሚለው። ስለዚህ የሞተ የእምነት አይነት ነው ማለት ነው። ከነፍስ የተለየ ስጋ እንደተለየ ስጋ ያለ የእምነት አይነት ነው ማለት ነው። ሶ በአጭሩ እዚህ ክፍል ላይ በምንም አይነት ታሪክ ጳውሎስ የሚያወራለትን የእምነት አይነት አያድንም እያለ በፍጹም አይደለም ማለት ነው ያዕቆብ። ሶ ከዚህ አንጻር መረዳት እንችላለን በጭራሽ የሚጋጩ እንዳልሆኑ ማለት ነው ከእምነት ብቻ አስተምሮ ጋር። የእምነት ብቻ አስተምሮ በጭራሽ የምንድንበት እምነት ባዶ እምነት ነው፣ የሞተ የእምነት አይነት ነው፣ የሚያድነን ብሎ አይልም፣ አያስተምርም። ይልቁኑ ሕያው የሆነ በፍቅር የሚሰራ መልካም ስራዎችን የሚያፈልቅ ክርስቶስን አጥብቆ በክርስቶስ ላይ የሚጣበቅ ክርስቶስን የሙጥኝ ብሎ የሚይዝ ራሱን በክርስቶስ ላይ የሚጥል እነዚህ ሁሉ ነገሮች ያሉት የእምነት አይነት ነው እና ይሄ ሕያው የሆነው እውነተኛ የሆነው የእምነት አይነት በእርግጥም የሚያጸድቅ የእምነት አይነት ነው። ሶ ከዛ አንጻር ልንረዳው እንችላለን። በፍጹም ያዕቆብ ይህንን የሚቃረን አይደለም ባጭሩ። አሁን ሌላኛው ደግሞ ያው እሱ በዛው ተያይዞ ነው። አሁን አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን የሚለው እንትን ላይ ጥቅስ ላይ አብርሃም እምነት ባይኖረው ኖሮ ስራው አያጸድቀውም ነበር ማለት ነው። አዎ እምነት ከሌለው ስራ አያጸድቀውም። ኦፊስ አመሰግናለሁ። ተናደሩ ተመልሶ በአጭሩ ምን ማለት ነው? ይሄ ማለት ያለ እምነት የሚሰራ ማንኛውም ስራ በእግዚአብሔር ፊት ደስ የሚያሰኝ ስራ አይደለም። ዕብራውያን ምዕራፍ 11 ላይም ሮሜ ምዕራፍ 13 ላይም ካልተሳትኩኝ ይሄን ይናገራል እና ያለ እምነት እግዚአብሔርን ማስደሰት አይቻልም ይላል። አሳይም ታይም ደግሞ ያለ እምነት የተሰራን ስራ ኃጢአት ነው ብሎ ፊት ለፊት ጳውሎስ ይናገራል ሮሜ ምዕራፍ 13 ላይ አይ ቲንክ ካልተሳትኩኝ ማለት ነው። ስለዚህ የትኛውም አይነት መልካም ስራ ይሁን ያለ እምነት ከተሰራ በእግዚአብሔር ፊት ደስ የሚያሰኝ አይደለም፣ ሶ ሊያጸድቅ አይችልም። ያ ቴንክ ዩ ጆይ። እሺ ቀጣይ ማን ነው? ዌልዚ አሁን እኔ ነኝ ይመስለኛል። ዌልዚ አንተ ነህ? እሺ የኔ ጥያቄ ባለፈው ላይ ስታነሱ ስለ ልምምድ አንስተን ነበር አይደለ ስናወራ፣ እና ጥያቄ ምንድን ነው አሁን ክላሲካል የሆነውን የኢቫንጀሊካል አሁን በኢትዮጵያ ውስጥ ነው በኢትዮጵያ ኮንቴክስት ጠይቃችሁ ፔንቴኮስታልስ አሰ ቸርች ኮንትሪቢዩት ያደረገው ነገር አለ አይደለ? ባይ ዶክትሪን ጤነኛ የሆነ ትምህርት ያላቸው ቤተክርስቲያኖች ናቸው። ፎር ኤግዛምፕል አሁን ሙሉ ወንጌል ስለ ሳልቬሽን አሹራንስ የሚያስተምር ትምህርት አላት ዘር ነበራት እና በትምህርት የዘር በዶክትሪን ማስተላለፍ ላይ ችግር የለንም። እና ደግሞ ሌላ ቤተክርስቲያኖችም ስንመለከት ይሄ ዶክትሪኒያር ላይ ጤነኛ ነን እና ደግሞ ልምምዱም ቢሆን ግን የሆነ አላለ ታሪክ ላይ ስመለከት እንደተመለከትኩት የልምምዱ ይሄ መገባባት አለ። ላይክ ሉተራን ላይ ስትሄድ ልሳን መናገር አለ፣ በኢትዮጵያ ኮንቴክስት ብቻ ስመለከተው ማለት ነው። እና ደግሞ ዶክትሪን ባለፈው ስታነሳ ምን ብለው ነበር? ማይነሩ ሜጀሩን እንዳይነካብን መጠንቀቅ አለብን ብለህ ነበር። እና ዶክትሪን ከማስጠበቅ አንጻር ከኢቫንጀሊካልስ ቸርች ላይክ እነዚህ ከአብያተ ክርስቲያናት ጋር ያለውን ነገር እንዴት ትመለከተዋለህ? ሁለተኛ ደግሞ በጣም ዋና ብዬ የምጠይቀው አሁን ላይ የመጣውን ይሄ ካሪዝማቲካዊ ዘር እና ይሄ ስምም ለመስጠት ከበደኝና አዲስ የመጣውን ልምምድ ማለት ነው እና ሜጀሩን እንዳይነካው እንዴት ትመለከተዋለህ? እና የኔ ጥያቄ ይሄ ነው። ሰርዶቭ ብለው ያመጡትን ማለት ነው ወይ ኒው ኤጅ ሙቭመንት ውስጥ ያለው ማለት ነው። ያ ጉድ አሪፍ። የመጀመሪያው ፔንቴኮስታል ቸርቾች በኢትዮጵያ አረ እንዲህ በጣም ብዙ ነገር ነው የሰሩት። ወንጌል በጣም ነው የተሰበከው። ኦልሬዲ በጣም ብዙ ነገር ሰርተዋል። ሶ ጉዳዩ ፔንቴኮስታል ቸርቾች ፔንቴኮስታልነታቸውን ይተዉ አይደለም፣ እንደዛ አይደለም። ነገር ግን ፔንቴኮስታል ቸርቾች ልምምድ ላይ ስትሬስ እንደሚያደርጉ እናውቃለን፣ ሙሉ ወንጌልን ጨምሮ። እነዛ ፔንቴኮስታል ቸርቾች ግን ኦኬ እነዛ ፔንቴኮስታል ቸርቾች ግን ሲምፕሊ ማድረግ ያለባቸው ነገር በዶክትሪን ደረጃ ወደ ፕሮቴስታንቲዝሙ ሩት ተመልሰው ዶክትሪናችን ምን ይመስላል የሚለው ማየት አለባቸው።
የፔንቴኮስታሊዝሙ መነሻ ራሱ ፕሮቴስታንቲዝሙ ነው። ያን የምንልበት የራሳችን ምክንያት አለ። ኦኬ አሁን እኔም ብጠይቀኝ ከፔንቴኮስታል ቸርቾች ጋር የቅርብ ግንኙነት ነው ያለ። ግን የፔንቴኮስታል ቸርቾች ሩታቸው ምንድን ነው ስታጠናው ስትል ክላሲካል ፕሮቴስታንቲዝሙ ነው። ከዛ ነው የመጡት። ስለዚህ ወደዛ አይደንቲቲ በዶክትሪን ደረጃ መመለስ ግዴታ ነው። ሲምፕሊ ፔንቴኮስታሎች ወጥተው ሉትራን ይሆኑ እያልኩ አይደለም። ፔንቴኮስታሎች ወጥተው አንግሊካን ይሆኑ ምናምን እያልኩ አይደለም። ከዛ አንጻር እያነሳው ሳይሆን ወንድሜ ጆም ሉተራን ነው፣ ግን እሱም ከዛ አንጻር እያነሳው አይደለም። ነገር ግን ቴዎሎጂያችን የሚነሳው ከዛ ስለሆነ ወደዛ ቴዎሎጂ ተመልሶ ሪፈር ማድረግ ግን ግዴታ ነው። ወደ ፕሮቴስታንቲዝሙ ስር ተመልሶ ለምሳሌ ሜቶዲስት ሙቭመንትን ያስነሱ ሰዎች ብዙ ምልከታቸው ወደ እንትኑ ወደዚህ ወደ ክላሲካል ፕሮቴስታንቲዝሙ የሚያደላ ነው። ሜቶዲስት ሙቭመንት ላይ ጀማሪዎቹ ሰዎች ዌዝሊያንስ ማለት ነው። ኦኬ ሶ ዌዝሊን ብትመለከተው በጣም በጣም በሚደንቅ ሁኔታ የክላሲካል ፕሮቴስታንቱን እሳቤ ይዞ ልታገኘው ትችላለህ። ሶ ምንድነው ፖይንቴ? እነዚህ ፔንቴኮስታል ቸርቾች በልምምድ ጉዳይ ላይ ህዝቡን በማነቃቃት መልኩ ወንጌል በመስበክ ምናምን ራሱ ሙቭመንቱ ራሱ ወንጌል እንዲሰብኩ አነሳስቷቸዋል የሆነ ሰዓት ላይ። ሶ ኢትዮጵያ ላይ ያደረጉት ኢምፓክት በጣም በጣም ድንቅ ነው። ኦኬ ስለዚህ እሱ እንትን መደረግ የለበትም፣ እሱ መካድ የለበትም። ነገር ግን ሁልጊዜ ተመልሶ ፕሮቴስታንት ምናመነ ወደሚለው ሀሳብ ግን መካሄድ አለበት፣ ይሄ ግዴታ። ስለዚህ ፔንቴኮስታል ሙቭመንቱ ልድገመው፣ ልምምድ ላይ ያላቸውን ነገር ኦኬ ይጣሉት ሳይሆን ያላቸውን ልምምድ ግን ከምን አንጻር ከዶክትሪኑ አንጻር ይመል ለምሳሌ በልሳን መሞላት የግድ በመንፈስ ቅዱስ ለመገኘታችን እንትን መሆን አለበት። ኦኬ የግድ በመንፈስ ቅዱስ ለመሞላታችን በልሳን መሞላት ምልክት መሆን አለበት። ኦኬ ሰው ለመዳኑ ማረጋገጫ መሆን አለበት። በልሳን ያልተሞላ ሰው መንፈስ ቅዱስ አልተሞላ መባል አለበት። ፔንቴኮስታሊዝም ላይ አንድ መስተካከል ያለበት ነገር ብዬ የማምነው ነገር አንዱ እሱ ነው። ሶ የልሳን ስጦታ እንደ ስጦታ እንትን መደረግ አለበት የሚሉ ሰዎች ኦኬ that is tolerable። ነገር ግን የልሳን ስጦታ ራሱ በመንፈስ ቅዱስ ለመሞላታችን እንደ ማስረጃ የሚቀርብ ነው የሚለው አስተምሮ ግን ትክክል አይሆንም። ኦኬ ምክንያቱም በመንፈስ ቅዱስ ለመሞላታችን ማስረጃው እሱ ነው ብሎ አይደለም መጽሐፍ ቅዱስ የሚነግረን። እንደ ምልክትነት ኦፍ ኮርስ ፈርስት ሴንቸሪ ላይ በልሳን የተናገሩ ሰዎች አሉ። ሁሉም በመንፈስ ቅዱስ የተሞሉት ግን በልሳን ተናግረዋል ማለት ግን አይደለም። እንደዛ ማለት ግን አይደለም። ኦኬ ስለዚህ እንደው በጣም ከትንሹ ስጀምር እንደዚህ አይነት ነገሮች ልምምድ ፔንቴኮስታል ሙቭመንቱ ልምምድ ላይ ስትሬስ ያደርጋል። ዶክትሪን ላይ ስትሬስ ቢያደርግ ጥሩ ነው ከልምምዱ ይልቅ የሚለው ግን ኦልሬዲ እንደ አቋም ይዘን የመጣ ነው ነገር ነው፣ ሐሙስ ዕለትም ስናወራ ማለት ነው። ያ ማለት ግን ልምምዱን ይተውት አይደለም። ካሪዝማቲክ ሙቭመንቱ ላይ ያሉ ሰዎችም ልምምዱን ትተው በቃ ዶክትሪኑን ብቻ ኢንተርቴን ያርጉት ግን እያልን አይደለም። ያ የአይደንቲቲያቸው አንዱ አካል ነው። ነገር ግን ያ አይደንቲቲ ሁልጊዜም ቢሆን በአስተምህሮ መቀረጽ አለበት፣ በአስተምህሮ መታየት አለበት። ልምምድ ጥሩ አንተ ጥሩ ልትለው የምትችለው ሆኖ አስተምህሮ ላይ ግን ኦፍላይን ከሆንክ ችግር ውስጥ የምትገባው። ኦኬ ሶ በዛ ደረጃ መሆን የለበትም። ቅድም ቸርች ላይ ለወጣቶች ያልኩ ነበር፣ ድንገት ዛሬ ለወጣቶች እያልኩ ነበርና ልምምዳችሁ የትኛውም ፕራክቲሳችሁ ከእግዚአብሔር ነው ሊባል የሚችለው በሁለት መንገድ ነው፣ በሁለት ማስረጃ ነው። የመጀመሪያው ትክክለኛ ክርስቲያን ላይፍ ሲኖራችሁ ነው። ሁለተኛው ደግሞ ትክክለኛ አስተምሮ ሲኖራችሁ ነው። እነዚህ ሁለት ነገሮች አይነጠሉም። ልምምዳችሁ ከነዚህ በተነጠለ መልኩ ከሆነ ከእግዚአብሔር ነው ልትለኝ አትችልም። ከሰይጣን ነው ለማለት እኔ በቂ እንትን አለኝ፣ በቂ ማስረጃ አለኝ። ፍሬያቸውን ተመልከቱ ተብሎ ስለተጻፈ፣ ስለዚህ ከሰይጣን ነው ለማለት በቂ ማስረጃ አለኝ። ከሰይጣን ነው ቢል ሊከፋ አይገባም። አስተምህሮ ላይና እንትን ላይ መንፈሳዊ ህይወት ላይ የምትደራደር ከሆነ ማለት ነው ሁለቱ ቅድሚያ ያገኛሉ ከምንም ነገር በላይ። ሁለቱ ቅድሚያ ባላገኙበት ግን አደጋ ያለው ይሄ ወደ ምን ይወስደኛል? ወደ ሁለተኛው ነጥብ ይወስደኛል። ለምሳሌ ሰርድ ዌቭ ሙቭመንት ላይ ትልቁ ችግር እሱ ነው። ኦኬ ስለዚህ ዘይት በኮዳ ሞልተ አስቀምጠ አትለኝም ማለት ከዛ እሱን እየሸጥክ ህዝብ እያወናበድክ ለሰዎች የማዘን ምክንያት እየሆንክ ለወንጌል መሰደብ ምክንያት እየሆንክ ከእግዚአብሔር ነኝ አትለኝም።
በምንም አይነት ሁኔታ በዛ መንገድ እንትን አታደርገኝ። ኦኬ። ስለዚህ ምንድነው እንደዚህ አይነቶችን ሰዎች እኔ ሁለት ጥያቄ ጠይቃቸዋለሁ ማለት ነው። ህይወትህ ምን ይመስላል? ህይወታችሁን እያየ ነው። ኦኬ። ቀጥሎ ደግሞ አስተምሮ ምን ይመስላል? አስተምሮ የላቸውም ሲጀመር። ቀጥሎ ደግሞ አስተምሮ ምን ይመስላል? እሺ። ስለዚህ እነዚህ ሁለት ነገሮች ላይ ስትሬስ መደረግ አለበት። በዚህ አሁን ባለው ሁኔታም አዲስ መተናል እያሉ ያሉ አሰራሮቹ ላይ እኔ በጣም ጥያቄ አለኝ። በጣም ነው ጥያቄ አለኝ። ሶ ስቲል እኔ ከእግዚአብሔር ለመሆናቸው አሳማኝ ምክንያት እፈልጋለሁ። ራሱ ዲሲቭ ተደርገው እንዳይሆን እፈራለሁ። እያየ ነው ስለሆነ ማለት ነው። ኦኬ። እያየ ነው ስለሆነ ድመት ፈውሶ ነው እንዴ? ድመቷ የተፈወሰች አትመስልም። ሁሌ ነው ማለት ነው። ከክሳቷ የተነሳ የተፈወሰች አትመስልም። ድመት ተፈወሰ ብለው እልል ብለው እሪ ብለው ጥያቄ ሲመጣባቸው ጻድቅ ለእንስሳ ነፍስ ይራራል ተብሎ ስለተጻፈ እባክህ እንዲህ ብሎ ጣጣ የለም። ኦኬ። ምን ማለት ጻድቅ ለእንስሳ ነፍስ ይራራል? ለድመት የፈውስ አገልግሎት መስጫ። this is really ridiculous። በጣም really ridiculous። ሰው ይሄን ሰውዬ ምን ሲል ያገኘ ነው? ባዶ እንትንን ሆነ ባዶ ሆድህን ሆነ ልብስ አተ በሰማይ ቤት አለ ብልህ እርቦ እሱ ወንጌል አይደለም ማለት በቃ። አሁን ይሄ ሰውዬ ሌላ ወንጌል እያስተማረ ነው። አሁን ይሄ ሰው ሌላ በቃ ይሄ አሁን it's directly from hell። ይሄ ትምህርት ሰውየውን አላልኩም፣ ትምህርቱ it's directly from hell። ስለዚህ ለምምዱን ለመጠራጠር ነው በቂ ምክንያት አለ። አራታው ሲባል ጀዝባል። አሁን ይሄ ሰውዬ እንዴት ነው ከእግዚአብሔር ነህ ለማለት አንደበቴ የሚከፈተው ራሱ? በጣም በቃ በጣም በዚህ ድፍረት እንትን እየሰጠው ያለሁት ምሳሌ እየሰጠ ያለሁት አላማችን ይሄ ስለሆነ ጋይስ፣ አላማችን ይሄ ነው። ስንመጣ አላማችን ይሄ። ኦኬ። አረ እናንተ ሰዎች ተዉ፣ መንገድ አታዘጉ፣ ለገዛ ጥቅማችሁ አታውሉት አገልግሎታችሁን። ጸጋለን ካላችሁ በትክክለኛ የክርስትና ትምህርትና ልምምድ ውስጥ ኑሩ ሲባሉ ከዚህ በፊት የነበሩ ሰዎቻችን ምን አሉ? የታወቀ ነው አይደለ? ሰው ሳይጠቀሙ ጊዜያቸው ያለፈባቸው ሽማግሌዎች ናቸው ይሄን እያሉ ያሉት አሉ። እንግዲህ ለወንጌል ስንት ዋጋ የከፈሉትን ፓስተር ጻድቁ ነው ለዛ የሚሏቸው ማለት ነው። አሁን ይሄን ሰውዬ በቃ ትምህርትህ፣ ልምምድህ፣ አገልግሎትህ ከእግዚአብሔር አይደለም ለማለት በቂ ምክንያት አለ። በቂ ምክንያት አለ። ሶሪ አንድ ጊዜ ሶሪ። እሺ ተመልሻለሁ። ለዚህ እኔ በቂ እንትን አለኝ። ስለዚህ እዚህኛው አሁን አዲሱ ሙቭመንት ላይ ያለው ችግርም እሱ ነው። ሙሉ በሙሉ እንትኑን ትቶታል። አሁን ኒው ፔንቴኮስታል ሙቭመንት አስተምሮ ትቶታል። ፔንቴኮስታል ቸርቾች አላልኩም። የአዲሱ ሙቭመንት ግን ሙሉ በሙሉ አስተምሮን ትቶታል። የምን አስተምሮ? በቃ እና ትንቢት ስማ፣ ስልክ ቁጥር ይጠራል፣ ስም ይጠራል፣ የዘመዶች ስም በቃ ሂድ ዘይት ገዝተህ አይነት ሀሳብ አያስኬድም። አዲሱ ሙቭመንት አሁን እዛ ውስጥ እየገባ ስለሆነ ያለው እኔ ሙሉ በሙሉ ነው የማላምነው። መብት አይደል? ሙሉ በሙሉ አላምነው። ፔንቴኮስታል ሙቭመንቱ ወደ እንዲህ አይነት ውስጥ ተስቦ ሙሉ በሙሉ እንዳይጠፋብን ማድረግ ያለብን ፔንቴኮስታል ላይ ያሉ ሰዎች ማድረግ ያለባቸው ዶክትሪን አስቀድመው ኤቭሪቲንግ በዶክትሪን መርምሮ የመቀበልና የመለማመድ ጉዳይን ሁል ጊዜ ቢሆን ማስቀደም አለባቸው። ኢሴንሻል ዶክትሪን ላይ ችግር ካለ በቃ ተበላ ማድረግ አያስፈልግም። ይሄን ይመስላል። ወዚህ ወጥቷል ግን አይመስላችሁም? ጆ ምን ትላለህ? ሁሉን አልክብኝ እኮ ምን እላለሁ? እንጨረሰው። አሪፍ ነው። ደሱ አለክ ሰላም ነህ? ሰላም ለእናንተ ይሁን። እንዴት ናችሁ? ስላዩዋችሁ ደስ ብሎኛል። እግዚአብሔር ይመስገን። ቴንኪው ደሱዬ። ጥያቄን አቅርብና ጆ ያስተናግዳል። እኔ እንኳን ጥያቄ የለኝም። ወደፊት አመጣለሁ ጥያቄ። አሁን እንኳን የለኝም። እሺ ወንድሜ ተባረክ። ጌታ ይባርክ ወንድሜ። ቦታ ለቃለሁ ሰዎች ካሉ። እሺ ቀጣይ ማን ነው? ቀጣይ መዜኑ ወንድ ነህ ሴት ነህ? ሰምቼ አላውቅም ድምፅ።
ወንድ ነው ወንድ ነው። ወንድ ነው። ኦኬ ምናልባት አሁን ያው የቤተሰባዊ ውይይት ላይ ገባችሁ መሰለኝ። ሜይ ቢ መልሼ ወደዛ ጥያቄ እንዳልመልሳችሁ። ከሆነ ጥያቄህን አስቀምጠኸው። አዎ ኦርቶዶክስ ነው። በኮሜንቱ አውቀው የለ እንዴ? ጥያቄህን አስቀምጥና እናወርዳለን። አታስብ። አይ በቃ ወይ ሌላ ጊዜ እንትን እላለሁ። ምናልባት ሀሳብ ሺፍት እንዳላደረገባችሁ እናንተ ተወያዩ አይሻልም? ቃል በልሽ። መልካም አይደል?